በአብ በወልድ መንፈስ ቅዱስ ማመን አያስፈልግም፣ በኢየሱስ ብቻ ካመንክ ለመዳን በቂ ነው የሚል ጴንጤ እኔ አላውቅም፣ ሊኖርም አይችልም። የለም መጽሐፍ ቅዱስም እንደዛ አይልም። ስለዚህ ወዳጃችን ለመዳን መጽሐፍ ቅዱስ አይልም። እሺ እኮ መጽሐፍ ቅዱስ እንደሚል ትነግረኝና ሰማህ። አታጥረውና ወቀሰው ከኔ ጋር ልጠይቅህ ሆነ ነው። አይ ወንጌል እንደዚህ አትል። መጽሐፍ ቅዱስ መጽሐፍ ቅዱስ እኛ ምናምን አምናችሁ ተጠመቁ የሚል ማምጣት ሲያቅትህ ለምን ትወቅሰኛለህ? ወንድም አለ ምን ይወድቃለሁ? እግዚአብሔር ይቀበላል እኮ አንተን ይኸውልህ ተባረክ። እሺ እኔ ልጠይቅህ ተራዬን መጽሐፍ ቅዱስ ሪኮርድ ቆይ ማን አንተ ብለህ አጠይቅም ትለኛለህ? ቤተ ክርስቲያን ሲመጣ ቆይ አንድ ሚውት አድርግ አንተ ስታወራ አላወራም። ሰውዬው ሚውት አስደርገው እንትና ሚውት አስደርግ። ስላሴ ማመን እንደሌለባቸው በዚህ የመጨረሻው የፕሮቴስታንት ውድቀት ፍጻሜ ይሄ ነው። ሰላም ላንተ ነው። ያው ተጽፏል። በጸጋው ይልና ድኛለሁ ለማለት ፈልገ ነው ያ ብዬ ነው እንጂ አልዳንክም። ፕሮፋይል በማድረግ አይዳንም። በዚህ እውነቱን ማወቅ አለብህ። ወደ እውነቱ መግባት አለብህ። ድኛለሁ ብለህ ስለጻፍክ በጭራሽ ድን አችልም። አሁን ለምሳሌ ሀብታሙ የተባለ ሰው ሁሉ ሀብታም አይደለም። በጣም ብዙ ሰው ድሃ ነው። ድኛለሁ ስላልክ አንተም አልዳንክም። እንዳልዳንክ ደግሞ አሳያለሁ። ግን ኬት ቤተ እምነት የመጣኸው? እናውራ። ኬት ቤተ እምነት የመጣኸው? እኔ ወንጌል አማኝ ነኝ። ህብረት የት ነው? ህብረት ሙሉ ወንጌል፣ መሰረተ ክርስቶስ፣ ሙሉ ወንጌል። እሺ ድኛለሁ ብለህ የምታምነው? በትክክል ድኛለሁ። እንዴት ዳንክ? እስኪ ስለ መዳንህ ነገር እንዴት ነው ዳንክ? በጣም ጥሩ። በኢየሱስ ክርስቶስ አምኜ። በማመን ብቻ? በማመን ብቻ። በማመን ብቻ ይዳናል? አዎ ይዳናል። መጽሐፍ ቅዱስ እጅ ላይ ይዘሃል? አዎ። ያዕቆብ መልእክት ምዕራፍ 2 ነው ጣልኝ እስኪ። በጣም ጥሩ። እሺ እሱ ስለ መዳን ጉዳይ የሚያወራ አይደለም፣ ግን እናውጣለን። ገና አላነበብኩም ነው የኔ ወንድም፣ ገና አላነበብኩም። ገና ታታነቡ ስለ መዳን ጉዳይ አይደለም ብለኛል። ገና ታታነቡ። በጣም ጥሩ። እሺ ምዕራፍ 2 ቁጥር ስንት? ቁጥር 24 አንብቦ እስኪ ድምፅ። ልጅህ ናት? ኧረ ልጄ ነው። ወንድ ነው? ኦኬ እግዚአብሔር ያሳድግህ። አሜን አሜን። ለምንድን ነው እንደ ልጅ የምቆጥረው? ለምንድን ነው አንተ እንደ ልጅ የምቆጥረው? ለምንድን ነው? ማንን ነው እንደ ልጅ የቆጠርኩት? ያንተ ልጅ ነው። ምዕራፍ 2 ቁጥር 1 ሳትል 24 ሄድክ። ሾሽት 8 እያልክ ነው እንደምቆጥረው። አውት ኦፍ ኮንቴክስት ከሄድክ እኮ ምንፍቅና ነው የሚሆነው። በትክክል ናውራ ብዬ ነው። አይ እኔ ቀጥታ ወደ ዋና ጉዳይ እንድትገባ ነው የኔ ወንድም። አውዱን ለቀን ከአንድ ጀምሮ እናንብበው። ሂድ አንተ አንብበው። እኔ እሰማሃለሁ፣ ጠይቃለሁ። ከዛ ምዕራፍ ላይ ለማን እንደተጻፈ እኔ ነኝ እኮ ጠያቂው፣ አንተ አይደለም። ጠያቂው እኔ ነኝ። ልደተ ቃል እየእርግጥ እንድናወራ ቀስ ብለን እንድናወራ እቆያለሁ። ችግር የለም፣ ልረዳ እችላለሁ። ግን ላመኑ ሰዎች ነው እንጂ ለሚድኑ ሰዎች የሚሰበክ አይደለም ብዬ ነው። ለአማኞች፣ ለክርስቲያኖች፣ ለአማንያን የተጻፈ ነው። በቤተ ክርስቲያን ውስጥ ችግር ለፈጠሩ አማኞች የተጻፈ ቃል ነው። ሲጀመር የአዲስ ኪዳን መጽሐፍ ሁሉም ለክርስቲያኖች የተጻፈ ነው። ሲጀምር እያንዳንዱ የጳውሎስ መልእክትም በላይ ታዲያ እኔን አልዳንክም ብለኸኝ እንዴት እዛ ጋር ትወስደኛለህ? ስለ ክርስቶስ ስበከኛ ሐዋርያት እንደሰበኩ ሐዋርያት ስለነበረ ስበከ። ኦርቶዶክስ ነበርክ ከዚህ ቀድሞ እንዴ? አዎ። መቼ ነው? ስንት ዓመት ሆነ ከጌታ ቤተክርስቲያን ከወጣ? በኢየሱስ ክርስቶስ አምኜ ከዳንኩ 12 ዓመቴ። ኦርቶዶክስ እያለ የቤተክርስቲያን የመዳን ትምህርት ታውቅ ነበር? አዎ። ምን ብላ ነበር የምታስተምረው ኦርቶዶክስ ስለመዳን? ኦርቶዶክስ ካውቃሉ ስላልከኝ ጨምራለች ብዬ ነው እኔ የማምነው። አይ ትጨምራለች ሳይሆን ምን ብላ ታስተምር ነበር ስለመዳን? ትጨምራለች ሳይሆን ጨምራለች ነው ያልኩት። የኔ ጥያቄ ጨምራለች ቀንሳለች አይደለም። በማስተዋል አድርጋ አዳምጠኝ። ከቤተክርስቲያን ከወጣው 12 ዓመት ሆነኛል እና የኦርቶዶክስም የነገረ ድነት ትምህርት የመዳን ትምህርት ታውቃለህ ወይ? አዎ። የቤተክርስቲያን ነች እንዴ ኦርቶዶክስ? ቤተክርስቲያን ማለት ነው። ቁጭ አድርጌ አስተምራለሁ። እሱ ጋር ወደ እሱ ከመግባቴ በፊት የሚጠይቀን ጥያቄ መልስልኝ። ኦርቶዶክስ እያለ የኦርቶዶክስን የነገረ ድነት ትምህርት ታውቅ ነበር? አዎ አልከኝ። ታውቃለህ ወይ ስለ? አዎ። ምንድን ነበር?
በጣም ጥሩ። የመጀመሪያው በስላሴ በሚስጥራት ማመን ነው። ነገረ ድነት በምን ማመን? በስላሴ ማመን፣ በስላሴ አንድነትና ሶስትነት። ያ ቀጣይስ? ሚስጥራትን መፈጸም። ዋናው ጉዳይ ጋር ስንገባ ንገረኝ፣ እንዴት እንደሆነ እያንዳንዱ የኦርቶዶክስ የመዳን ትምህርት ንገረኝ። እሺ፣ ዋናውና ነገሮችን ልንገርህ። አንድ ሰው ለመዳን መዳኑ በራሱ ላይ የተመሰረተ ነው። እሺ፣ በራሱ ላይ የተመሰረተ ነው። መዳኑ በራሱ ላይ የተመሰረተ ነው። በራሱ በሰውየው ላይ የተመሰረተ ነው። በሰውየው ላይ በሚድነው ምን ማለት ነው? ምን ማለት ነው እንደዛ ማለት? በጣም ጥሩ። እሺ፣ አንድ ሰው ለመዳን የመጀመሪያ እግዚአብሔር ወዶና ፈቅዶ ሰዎችን ለማዳን ያደረገውን ነገር መቀበል ወይም በቅንፍ እምነት ይላል ነገረ ድነት። ሁለተኛ ላይ ሚስጥራትን መፈጸም ይላል። ከዛን ከሚስጥራቱ አንዱ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ እሺ፣ ስጋ ወደሙ ቅዱስ ቁርባን፣ እሺ፣ ሶስታ ከዚያ ሰናይ ምግባራት። ሶስት አብዴት ሲሆን ነው ሶስት። ከሰናይ ምግባራት ነው በጎ ምግባር ማለት ነው። ያ ይሄ የኦርቶዶክስ የመዳን አስተምሮ ነው። በትክክል ይህንን መጽሐፍ ቅዱስ ላይ ወስደ እንዴት እንደሚጋጭ አሳየኝ እስኪ። በስላሴ ማመን፣ በሚስጥራት መጠመቅ፣ የጌታን ስጋና ደም መቀበል፣ ከዛም በኋላ ቅባ ሜሮን ወይም በመንፈስ ቅዱስ መታተም፣ ከዛ በጎ ምግባር የሚለውን ይህንን ቤተክርስቲያኒቷን ለመዳን ያስፈልጋል ብላ ያስቀመጠችውን ከመጽሐፍ ቅዱስ ጋር ይጋጫል? ከተጋጨ ከየትኛው የመጽሐፍ ቅዱስ ጋር ይጋጭ? አውጣ እናሳይ። እሺ፣ በጣም ጥሩ። ያው ሰፊ ርዕስ ነው ማውራት። ከስላሴ ጀምርና አሳይ። የስላሴ ትምህርቷ የቱ ጋር እንደሚጋጭ አሳይ። በጣም ጥሩ። በስላሴ እመን የሚል ትምህርት የለም። እግዚአብሔር በምድር ላይ ያሉ ሰዎች እግዚአብሔር ለመዳን ባዘጋጀው በኢየሱስ ክርስቶስ አምነው ከሱ ጋር እርቅ እንዲያደርጉ ነው የሚፈልገው። የመጀመሪያው ማለት ነው። በስላሴ ማመን ተገቢ አይደለም አላለማ መጽሐፍ። አሁን ተገቢ አይደለም ሳይሆን እኔ እኮ የስላሴ አማኝ ነኝ። በስላሴ ችግር የለም። እንደተቃልየ ይኸውልህን ስላሴ መጠመቂያ እንጂ በአብ በወልድ በመንፈስ ቅዱስ አጥምቁ ነው እንጂ ሰው በኢየሱስ ክርስቶስ ነው የሚያምነው። ስለዚህ ሰው አንድ አካል ሰው ሶስት አካል አንድ አምላክ ብሎ ማመን ተገቢ አይደለም ማለት ነው። ኖ አላልኩም። ስላሴ ማለት ታዲያ እኮ ምንድን ነው? በአካል ሶስት በመለኮት አንድ ብሎ ማመን እኮ ነው ስላሴ። አስተምሮ እኮ ነው እሱ እኮ ሁላችንም እንቀበላለን። አስተምሮ ስለዚህ ለመዳን የሚያስፈልግ አስተምሮ አይደለም እሱ። ሰዎች የሚድኑት በስጋ የተገለጠውን አምላክ ሲያምኑ ነው። አንተ ከሱ ለመለየት እኮ ነው 3 4 የምታደርጉባቸው በሃይማኖት መንገድ ወደ ሲኦል ለመንዳት ማለት ነው። ዝጋ እኮ ነው። አሁን ሜን ፖይንቱ ያለው እዛ ጋር ነው። እስኪ አስረዳኝ። ጥቅስ አሳየኝ እስኪ። በጣም ጥሩ ከየት ልጅ ስላሴ ማመን እንደሌለባቸው በዚህ የመጨረሻው የፕሮቴስታንት ውድቀት ፍጻሜ ይሄ ነው። በስላሴ ማመን አስፈላጊ አይደለም ያልከው አስፈላጊ እንዳልሆነ እስኪ አስረዳን በመጽሐፍ ቅዱስ። ይኸውልህን የመጀመሪያው እኔ ያልከውን ነገር ተረዳኝ። ልደተ ቃል በስላሴ ማመን ተገቢ አይደለም ያልከው እንቀጥላለን። ረጅም ነገር ልናወራ እንችላለን። ካልተረዳኸኝ በረጅም ነገር ልንሄድ አንችልም። በስላሴ ማመን ተገቢ ነው ወይንስ አይደለም ወንድሜ? ለመዳን በስላሴ ማመን እኮ ተገቢ ነው ብያለሁኝ። ነገር ግን መጽሐፍ ቅዱስ ከሶስቱ አካል በአንዱ አካል በወልድ ኢየሱስ ክርስቶስ አምነው እንዲድኑ ነው፣ እሱን እንዲያምኑት ነው አብ የሚፈልገው። ስለዚህ ለመዳን በአብ በወልድ በመንፈስ ቅዱስ ማመን ሳይሆን የሚያስፈልገው ለመዳን በኢየሱስ ክርስቶስን ብቻ ማመን የሚያስፈልገው ነው። አዎ ድገሙ አንዴ። ለመዳን በአብ በወልድ በመንፈስ ቅዱስ ሳይሆን በኢየሱስም ብቻ ለመዳን ማመን ነው። ለመዳን እሱ እንዳለ ሆኖ የሚያስፈልገው በኢየሱስ ክርስቶስ ስም ማመን ነው እንጂ በአብ በወልድ በመንፈስ ቅዱስ ስም ማመን ከመዳናችን ጋር ምንም አያገናኘውም። የኦንጂሰስ ትምህርት ማለት ይሄ ነው። ከመጽሐፍ ቅዱስ አስረዳኝ። ልደተ ቃል የኔ ስላለው ከኔ ጋር ረጅም ርቀት ስለምንሄድ ችግር የለውም። አይ ከመጽሐፍ ቅዱስ አስረዳኝ። መመጻደቅ አያስፈልግም። እሺ በጣም ጥሩ። አይ እኔ ምንም አልተመጻደቅም። ከመጽሐፍ ቅዱስ ጥቅስ እያወጣ አስረዳኝ። አንዴ ታገሰኝ።
ሶስት ነጥቦች አነሳለሁ። ሶስቱ ነጥቦች ላይ አንደኛውን መርጠን እንወያያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ወደ ዓለም ሁሉ ሄደው ወንጌል እንዲሰብኩና ያመኑትን እንዲያጠምቁ አዟል አይደል? አንድ ማቴዎስ 28ም እንደዛው ትእዛዝ ሰጥቷል። ይሄን ትእዛዝ የተቀበሉ ሐዋርያት መንፈስ ቅዱስ በወረደባቸው ቀን በበዓለ 50 ጴንጤቆስጤ ቀን የሐዋርያት ሥራ ምዕራፍ 2 ላይ ወንጌል ሰብከዋል። ምን አላቸው ጌታ? የማቴዎስ ወንጌል ላይ ምንድን ነው ያላቸው? ማቴዎስ ላይ ምንድን ነው ያላቸው? 28 ላይ ሁለቱም ትእዛዝ ናቸው። ማርቆስና ማቴዎስ አይነጣጠሉም። ማቴዎስ ላይ ምንድን ነው ያላቸው? ወደ ዓለም ሁሉ ሂዱ፣ አሕዛብን በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋቸው ሥርዓቴንም እንዲጠብቁ ያስተማራቸዋቸው ደቀ መዝሙር አድርጓቸው አለ። ሰዎች ደቀ መዛሙርት ለመሆን በማን ስም መጠመቅ አለባቸው? በአብ በወልድ በመንፈስ ቅዱስ ስም። ስለዚህ በማያምኑት ስም ይጠመቃሉ። በአብ በወልድ በመንፈስ ቅዱስ ስም ባያምኑ ሰዎች ይጠመቃሉ? ነው እንደዛ አይደለም። ይጠመቃሉ። በማያምኑበት ስም ይጠመቃሉ። ስለዚህ በአብ በወልድ በመንፈስ ቅዱስ ስም ማጥመቅም ራሱ ተገቢ አይደለም ነው እያልካለሁ? አላልኩም። ካላልክ በማያምኑበት ስም ነው የሚጠመቁት። ታዲያ አንተ በስላሴ በአብ በወልድ በመንፈስ ቅዱስ ስም ማመን ተገቢ አይደለም፣ በኢየሱስ ክርስቶስ ብቻ ነው ማመን ተገቢ ነው ካል በማያምኑበት ስም ነው የሚጠመቁት ማለት ነው። ጥምቀቱ በኢየሱስ ስም ስለሆነ ነው ወንድም አለ እንጂ ጥምቀት በአብ በወልድ በመንፈስ ቅዱስ ስም አይደለም። ኖ አይደለም። ተጠማቂው በኢየሱስ ክርስቶስ ስም አምኖ ነው የሚጠመቀው። ሪዝኑ በኢየሱስ በማመን። በማን ስም ነው የሚጠመቀው? መጽሐፍ ሲያዝ አንተ የተጠማ አሁን ወደ ፕሮቴስታንት ስትሄድ እንዴት የተጠመቀው አንተ? ሙሉ ወንጌል ስትሄድ። በጣም ጥሩ። ስለ ኢየሱስ ክርስቶስ ሞትና ትንሣኤ ከሰበኩ በእውነት ኢየሱስ ክርስቶስ ለእኔ ኃጢአት እንደሞተ እኔን ስለማጽደቅ እንደተነሳ አመንኩኝ። አጥማቂው በአብ በወልድ በመንፈስ ቅዱስ ስም አጠመቀኝ። እኔ ተጠማቂው ደግሞ የኢየሱስ ክርስቶስን ስም እየጠራው ተጠመቅኩ። ስትጠመቅ ነው ያልኩ። አንተ ስትጠመቅ ያጠመቀ ሰው በማን ስም አጠመቀ? በአብ በወልድ በመንፈስ ቅዱስ ስም። አጥማቂው እንደዛ ነው፣ ትእዛዙም ለአጥማቂዎች። ስለዚህ በአብ በወልድ በመንፈስ ቅዱስ ስም አጠመቀ። ስለዚህ አንተ በማታምንበት ስም የተጠመቅከው ማለት ነው። እኔማ በኢየሱስ ስም ነው ስሙን እየጠራሁ ነው የተጠመቅኩት። ስሙን እየጠራ ተጠመቅ። እነሱ አንተን ሲያጠምቁ እየጠሩት ያጠመቁ ስም አንተ የማታምንበትን ስም እየጠሩ ነው ያጠመቁ። አሁን መጽሐፉ ነው ልክ አንተ ነህ ልክ የምትሆነው ልጅ ተቃለይ። አንተ አሁን ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን ተገቢ አይደለም፣ ለመዳን በኢየሱስ ስም ብቻ ማመን ተገቢ ነው አይደል ያልከው? ትእዛዙ እንደዛ ነው እንጂ በአብ በወልድ በመንፈስ ቅዱስ ስም ማመን አብን አባት፣ ወልድን ልጅ፣ መንፈስ ቅዱስን ደግሞ ከአብ የሚወጣ ብሎ ማመን ከመዳናችን ጋር የሚያገናኙ ነገር የለም ነው። ማንም እንደዛ አላስተማረም እኮ ነው እያልኩ ያለሁት። አሁን እኮ ተራፕ አረከኝ እንጂ ይሄን ትእዛዝ የወሰዱ ሰዎች የሐዋርያት ሥራ ምዕራፍ 2 ላይ የሰሩትን ስራ ላሳይ ነበር የሄድኩልህ ያለሁት። ለዛ ነው ትእዛዙ ማርቆስ ላይ ተሰጠ፣ ማቴዎስ ላይ ተሰጠ። የሐዋርያት ሥራ ምዕራፍ 2 ላይ በተግባር ተገለጠ ማለት ነው። ስለዚህ ሰዎች ሲያምኑ ለመዳን አንዴ ድገምልኝ ከይቅርታ ጋር በጣም በግልጽ እየሄድን አንዴ ደግሜ እጠይቅሃለሁ፣ ግልጽ አድርገህ ትነግረኛለህ ወንድሜ። አንድ ሰው ለመዳን በአብ በወልድ በመንፈስ ቅዱስ ስም አብን እንደ አባት፣ ወልድን ደግሞ የአብ ልጅ፣ መንፈስ ቅዱስን ደግሞ ከአብ የሚሰርጽ ወይም የሚወጣ ብሎ ማመን አይጠበቅበትም ለመዳን ነው እያልከኛለሁ። ትእዛዝ የተሰጣቸው ሐዋርያት ይሄን አላደረጉም። እሱ አስፈላጊ ነገር ነው ማወቅ እያልኩ እኮ ነው። ለመዳን አስፈላጊ ነው ወይስ አይደለም? ማሽከርከር ያለብን ለመዳን አስፈላጊ ነው ወይስ አይደለም? ለመዳን በኢየሱስ ክርስቶስ ስም ማመን እንጂ በአብ በወልድ በመንፈስ ቅዱስ ስም ማመን ለመዳን አስፈላጊ አይደለም። ገብቶሃል? በኢየሱስ ስም ማመን ግን ለመዳን በኢየሱስ ክርስቶስ ስም ብቻ ማመን እንጂ በአብ በወልድ በመንፈስ ቅዱስ ስም ማመን ተገቢ አይደለም እያልክ ነው። መጽሐፍ እንደዛ ነው የሚለው። የሉም አይደለም ይወልደ ኖ ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን አስፈላጊ ነው። በቀጥታ መልስልኝ ፕሊዝ። ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን አስፈላጊ ነው ወይስ አይደለም? አይ እንዴት አድርገን ነው የምንወያየው? ደተቃል በዚህ አስፈላጊ ነው ወይስ አይደለም ለመዳን? ይሄ ለመመለስ ከከበደ አንተ እንዴት ደግም አስረዳ። መጽሐፍ ጥቅስ ስለማሰጠኝ ነገር እኮ ነው ራስህን ልነጭ የምትነሳው። እንድናወራ በትክክል እኔ ላሳይ ነው የመጥቼልሃለሁ እኮ እኔ በጥቅስ ነው የመጣሁት።
ምን አረኩ? ላውራሽ ስህተትም ከሆንኩ እዚህ ያለ ሰው ይመርምረኝ፣ ይገምግመኝ፣ ሪካርድ ያርግ። ያልፈራው ተሸማቀቅኩ፣ አልዋሻው። ልንቀጥል ትእዛዝ የተሰጣቸው እንዴት በተግባር እንደሄዱ ላሳይን ያልኩት መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 አውጣና አንብብልኝ እስኪ። እሱ እኮ በአካል እያለ እኮ ነው እያወራቸው ያለው። ልደተ ቃል የአዲሲቱን ቤተክርስቲያን አካሄድ እኮ ነው እየነገርኩ ያለሁት። ወንጌላት አያስፈልጉም ነው እያልክ ያለው? ወንጌሉ አስፈላጊ አይደለም ለመዳናችን ነው ባጭሩ፣ እንደዛ ነው። ወንጌሉ ለመዳናችን አስፈላጊ አይደለም አላልኩም። ስለዚህ የማያስፈልግ ከሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 እስኪ አውጣና በእኔም እመኑ በአባቴም እመኑ የሚለውን ነው አውጣለሽ። ለምን አስፈለገ ታዲያ? ክርስቶስ በአባቱ እንድናምን ለምን ሊነግረን ፈለገ? ሄዷል ወይ? ሞቶ ከሞት ተነስቷል ወይ? ኢዮብ አሁን የገባው ፕሮቴስታንትን አይደለ? አዎ። ኢዮብ ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው አይደለም? አብን አባት አስፈላጊ ነው አይደል? በትክክል። ከላይ ያለው ሰው የሙሉ ወንጌል አማኝ ነው፣ አስፈላጊ አይደለም? ወንጌላዊ አማኝ በመሰረቱ ሙሉ ወንጌል ዶክትሪንን ቢያቅ እንደዚያ ታስተምራል። በአብ ወልድ በመንፈስ ቅዱስ አንድ ፕሮቴስታንት አምኖ ድኗል በሚል ዶክትሪን ነው እንጂ የምትሄደው ኦንሊ ጂሰስ በሚባል ክራይስት በሚባል ብቻ አይደለም የምታምነው። አብና ወልድም አሉ፣ መንፈስ ቅዱስም ሰራጺም አለ። መልስ ለቶ እንደሚያየው እሱም ፕሮቴስታንት ነው። አንተ እንደምታምነው አይደለም፣ ልክ አይደለህም እያለ ነው። እሺ በጣም ጥሩ። ጥምቀት ዙሪያ ያነሳው ጉዳይ ደግሞ አባቴ ይሄ ጥምቀት ጉዳዩ ከኔ ጋር ነው ከሱ ጋር ነው የምታወራው? ልቀጥል? አይ ጥምቀት ጉዳይ ሲነሳ ስለነበረ ነው። በሱ ጉዳይ ልቀጥል ወይ? አይ መጀመሪያ የነበረው ሀሳብ ማለት አለበት። ከላይ እኮ እያለ ያለው እኮ ማለት ነው። ከላይ እሱ በአብ በወልድ በመንፈስ ቅዱስ ማመን ለመዳን አስፈላጊ አይደለም፣ በኢየሱስ ክርስቶስን ብቻ ማመን በቂ ነው እያለ ነው ያለው። የወንጌል አማኝ ነኝ ነው የሚለው እሱ። አንተ ዮሐንስ ወንጌል ምዕራፍ 14 ላይ የጠቀስከው ጥቅስ በቂ ነው። ጌታ ኢየሱስ በእኔ እመኑ በአባቴ እመኑ ያለው ቃል ይህ መሰረታችን ነው። ኢዮባ ከኔ ጋር አውራ። አሁን እሱን ተወና እኔ እናንተን እኮ እንትን ሊላል ነው እሱ። እኔ ሙሉ ወንጌል ነኝ፣ አንተ የት ነህ? ሙሉ ወንጌል ነኝ። አዎ እሺ በጣም ጥሩ። እስኪ ከሐዋርያ ሥራ ምዕራፍ 2 ጀምረህ በአዲሲቱ ቤተክርስቲያን ውስጥ ሰው የሚድነው በአብ በወልድ በመንፈስ ቅዱስ አምኖ ነው የሚለውን አሳየኝ ጥቅስ። ይሄ ማለት ሰው በኢየሱስ ክርስቶስ አይኖ ሮሜ ምዕራፍ 10 ላይ ቁጥር 9 ላይ ሲናገር ሶስቱን ተጠቅሰው በሶስቱ በስላሴ አምኖ ይድናል የሚል አሳየኝ ነው። እኔ ሙሉ ወንጌል ነኝ። መታወቂያም ላሳይ እችላለሁ በቪዲዮ ወጥቼ ከፈለክ። ሚሽነሪ ነኝ። በደብረ ብርሃን ሙሉ ወንጌል በለሚና አንሳረው መራቤት የዙሪያ የማገለግል ሚሽነሪ ነኝ። ያው ልንገርህ ግልጹን። ኦኬ አሁን አንተ አንድ እውነት አለ። ምን አይነት እውነት ካልከኝ ትንሣኤ ቆይ አንዴ ዮባዬ አንዴ ልንገርህ። በኢየሱስ ክርስቶስ ሞትና ትንሣኤ አዲስ ኪዳን ከተመሰረተ በኋላ በአዲሱ ኪዳን ቤተክርስቲያን ውስጥ በአብ በወልድ በመንፈስ ቅዱስ ስም በማመን ሰው ይጠመቃል ይድናል ብሎ ያስተማረ ከሐዋርያው ጴጥሮስ የሐዋርያት ሥራ የሁለቱን ሐዋርያቶች አስተምሮ ነው የሚዘረዝረው። ከምዕራፍ 1 እስከ ምዕራፍ 12 በጴጥሮስ ላይ ያለውን፣ ከምዕራፍ 12 እስከ 28 በጳውሎስ ላይ ያለውን። በእነዚህ ምዕራፎች ውስጥ በአብ በወልድ በመንፈስ ቅዱስ አምናችሁ ነው የምትጠመቁት የሚል አንድ፣ ከሮሜ ጀምረህ ደግሞ ባለው ላይ አዲስ አማኞችን በአብ በወልድ በመንፈስ ቅዱስ እመኑና ተጠመቁ ሁለት ጥቅስ ስጠኝ። አንድ ነገር መረዳት መቻል አለብን። እኔ አሁን ሮሜ ምዕራፍ 10 ቁጥር 9 ላይ የሚናገረውን ቃል ኢግኖር እያደረግኩ አይደለም። እዛ ላይ እንደሚለው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ያ እርግጥ ነው። ሰው በልቡ አምኖ በአፉ መስክሮ ይድናል ኢየሱስ አዳኝ ነው በማለት። አሁን ግን እዚህ ጋር ስለምትለው ጌታ ኢየሱስም ደቀ መዛሙርቴን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ኦልሬዲ አንድ አማኝ መሰረቱ ይሄ ስለ ትሪኒቲ
ሜቢ አልተረዳውም ሊሆን ይችላል። ገባ አይደለ? ስለ ትሪኒቲ ሌላ ትምህርት ነው። እኔ እያልኩ ያለሁት ይኸውልህን፣ አሁንም ስማኝ ልደተ ቃልዬ፣ ትንሽ ታገሰን፣ ያው የኛ ስለሆነ በደንብ ስማኝ እየውባ። እኔ እያልኩ ያለሁት ለምሳሌ ጴጥሮስ በሐዋርያ ሥራ ምዕራፍ 2 ላይ ሰዎቹ አብደዋል፣ ሰክረዋል ሲሉ እናንተ እንደምታስቡት እነዚህ ሰዎች የሰከሩ ያበዱ አይደሉም፣ ነገር ግን በኢዩኤል የተነገረው የትንቢት ቃል መፈጸሙ ነው ብሎ ሰበከና በቃሉ ልባቸው የተነካ ሰዎች በቁጥር 36 ላይ ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ ብለው ጠየቁ። ጴጥሮስ ምን አላቸው? ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላክ ወደ እርሱ ለሚጠራቸው በሩቅ ላሉት ሁሉ ነውና አለ። ቃሉን የሰሙ ተጠመቁ ይለናል መጽሐፍ ቅዱስ። በአብ በወልድ በመንፈስ ቅዱስም ተጠመቁ አላቸው። ይሄን ነገር ደግሞ እሺ ልመልስ፣ እድሉን ስጠኝ። በዛ ሰዓት ዮሐንስ በኢየሱስ ስም ሲያጠምቅ የነበረው ኦልሬዲ አይሁዶች በእግዚአብሔር ኤሎሂም ስለሚያምኑ በእግዚአብሔር ወልድ ብቻ ስለማያምኑ በኢየሱስ ስም ያጠምቃቸው ነበር። ኦልሬዲ ቀድመው በእግዚአብሔር ኤሎሂም ያምናሉ። አሁን ግን እዚህ ጋር ጌታ ኢየሱስ ደግሞ መጣና ምን አለ? ለአሕዛብ አለ። ለአሕዛብ በአብ በወልድ በመንፈስ ቅዱስ ስም። እኛ አሕዛቦች ምን ነበርን? የቁጣ ልጆች ነበርን። ከእግዚአብሔር የራቅን ነበርን። እግዚአብሔርን የማናውቅ ነበርን። ስለዚህ ምን አለ? ለአሕዛብ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ አለ። አይሁዶች ግን ሲጠመቁ የነበሩት በኢየሱስ ስም ነው። ለምን? በእግዚአብሔር ኤሎሂም ሲያምኑ ስለነበረ ማለት ነው። በጣም ጥሩ። አይሁድ ብቻ ነበሩ እነዚህ ሰዎች 3000 ሰዎች ወይ እየተሰበካቸው ያሉት በዓለ ሃምሳ ለማክበር የመጡት አይሁድና ወደ ይሁዲነት ሃይማኖት ገብተው የነበሩ ከሰማይ በታች የነበሩ ህዝቦች ናቸው። የሙሉ ወንጌል የእምነት መግለጫ ላይ አንተ አሁን የሙሉ ወንጌል አማኝ ነህ አይደለ? ከላይ ያለው ወንድማችን ከዮ ጋር የምታወራው አለ። የሙሉ ወንጌል የእምነት መግለጫ እንደዛ የሚል ሰዎች በአብ ወልድ በመንፈስ ቅዱስ ስም መጠመቅ የለባቸውም፣ በኢየሱስ ክርስቶስ ስም ብቻ ነው። እናም ደግሞ ማመን ያለባቸው በኢየሱስ ክርስቶስ ስም ብቻ ነው የሚል እንደዚህ አይደለም። እኔ እያልኩ ያለሁት አሁንም አልገባኸኝም። አንተ በምታምነው በቤተ እምነት የእምነት መግለጫ ላይ አላልኩም። አዎ ጥምቀት ላይ አይደለም እኔ እያልኩ ያለሁት። ሰው ለመጠመቅ በኢየሱስ ስም ነው ማመን ያለበት። አጥማቂውማ በአብ ወልድ በመንፈስ ቅዱስ ስም ነው የሚያጠምቀው። ወደ ተቃል ቅድምም እኮ ነግሬሃለሁ። የኔ ጥያቄ ሁለት ነገር ነው። አንተ እዚህ ጋር ያነሳኸው ኢዮብም እኮ እንዳንተ ፕሮቴስታንት ነው። ሁለት ነገር ነው ያነሳው። አንደኛ ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ አይደለም ማለት። ሁለተኛ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቃል፣ ተጠማቂው ግን በኢየሱስ ስም ይጠመቃል አልክ። ኦፍ ኮርስ ወንጌል እሱ ነው። የመጀመሪያው ጥያቄያችን ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን አስፈላጊ አይደለም የሚለውን አንተ ሙሉ ወንጌል ነኝ ብለኸኛል አይደለ? የሚሽነሪ ስራ ሰራለሁ ሙሉ ወንጌል ነኝ ብላል። የሙሉ ወንጌል የእምነት መግለጫ አለ አይደለ? ቤተክርስቲያኑ ያስቀመጠችው ከሱ ላይ አውጣና አሳየኝ እስኪ። አውጣው አንተ። ያው ችግር የለም እኔ እረዳለሁ። አንተ አውጣና አሳየኝ እንጂ አንተ ነህ እኮ የሙሉ ወንጌል እኮ ሊኖር የሚገባው እኮ ነው። መጽሐፍቱ እንትን ላይ ናቸው። አሁን እዛ አይደለሁም። እንደዛ ብላ ነው የምታስተምረው ሙሉ ወንጌል ስላለኝ ሌላ ጊዜ ላወጣ እችላለሁ። እንደዛ ብላ ነው የምታምነው ብለህ ነው የምታምነው ሙሉ ወንጌል መጽሐፍ ቅዱስን ካመነች እንደዛ ነው የምትለው። ማንም መጽሐፍ ቅዱስን የሚያምን እንደዛ ነው የሚለው። ሙሉ ወንጌል ነኝ ስላልኩ ነው ጥያቄ የጠየቅኩ ያለው። እኔ እኮ ጥቅስ ሰጥቼህ እኮ ነው እንዴ ሙሉ ወንጌል ላይ ምን አስኬዳ አንተ? እኔ ጥቅስ ሰጥቼህ እኔ ስርህ እያለሁ እኔ ሙሉ ወንጌል የመጣው ስላልክም እንዴ ይኸውልህ ሌላ ሙሉ ወንጌል ነኝ ሙሉ ወንጌል። ስለዚህ ሙሉ ወንጌል እንደዛ ብላ ታምናለች ወይ? እኔ ጥያቄ ኦኬ። እኔ እኮ ሙሉ ወንጌል 1957 የመጣችውን ትተህ የሐዋርያ ሥራ ምዕራፍ 2 ላይ እኮ ነው እያወራሁ ያለሁት። ስለዚህ ሙሉ ወንጌል 1957 ላይ ነው የመጣችው። ኦኬ የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ያለው ሐሳብ የዮሐንስ ወንጌል በእኔ እመኑ በአባቴ እመኑ ሲል ክርስቶስ ኢየሱስ አልሞተም አልተነሳም፣ ትእዛዝ አልሰጠም። መሞትና ለመሞቱ እዚህ ጋር ምንም የሚለውጠው ልዩነት የለውም። በእኔ እመኑ በአባቴም እመኑ ሲል ምን እያለ ነው? በእኔ እመኑ በአባቴም እመኑ ሲል ልመለሰልህ። በጣም ጥሩ። እንደዚህ ካመጣህልኝ ደስ ይለኛል። ቃል በቃል ማድረግ እግዚአብሔር አብ ኢየሱስን እንደላከው ማመን
ያን እሱ የላከውን መቀበላቸውን ነው እያረጋገጠላቸው ያለው። ወደ አባት እሄዳለሁ። ስለዚህ አንድ ሰው ኢየሱስ አንድ ሰው አብ አባት እንደሆነ ሳያምን ወልድ የአብ የዘላለም ልጅ እንደሆነ ሳያምን በአብ ሳያምን መዳን ይችላል እያልከኝ ነው? አልታዘዘም። የትኛው መጽሐፍ ላይ ነው አንተ ያመጣኸው? መጽሐፍ የት ጋ ነው እያልኩ እኮ ነው። በአብ እመኑ የተባለ የለም እኮ ከሞትና ትንሣኤ በኋላ በተሰቀለው ኢየሱስ በሞቱና በትንሣኤው እኮ ነው የሚታመነው። ኢየሱስ ጌታ እንደሆነ በልብ ብታምን አንድ በል፣ ከሞትም እግዚአብሔር እንዳስነሳው በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ በአፉ መስክሮ ይጸድቃልና እኮ ነው የሚለው። ከሙታን ትንሣኤ በኋላ ኢየሱስን አብ እንደላከው መሲሁ እንደሆነ እመኑ የተባሉ ሰዎች አሉ። ሲያሳየኝ ክርስቶስ ከሞት እንደተነሳ እመኑ ነው እኮ የተባሉት። ከዚያ በኋላ ኢትዮጵያዊ ጃንደረባ እኮ ኢትዮጵያ አህዛብ ነው። ለምሳሌ አህዛብ በአብና ስለዚህ አንተ በአብና በመንፈስ ቅዱስ አታምንም ማለት ነው። መች አልኩህ እንደዛ? አሁንም አላገኘኝም። ከመዳን ጋር ምንም የሚያገናኙ ነገር ስለሌለ ስለዚህ አንተ በአብና በመንፈስ ቅዱስ አታምንም። አላገኘኸኝም። አሁንም አላገኛችሁም። አንተ በአብና በአብ በወልድ በመንፈስ ቅዱስም ታምናለህ? አዎ ታምናለህ። በአብ በወልድ በመንፈስ ቅዱስም ታምናለህ? ስላሴ አምናለሁ። ታምናለህ። ስታምን ምን ብለን ያመንከው? አብ ምንድነው? ወልድ ምንድነው? መንፈስ ቅዱስ ምንድነው? ኦ በጣም ጥሩ። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። እንደዚህ ብለህ ማመን ከመዳን ጋር ግንኙነት አለው የለውም? ግንኙነት የለም። ምን ሆነ ነው? ህልውና እኮ ነው ይሄ፣ ህልውና ነው ይሄ እኮ ዶክትሪን ኦፍ ጋድ ነው። ምን ሆነ ነው? ስለዚህ በስላሴ ማመንም አሁን ለምሳሌ ኦንሊ ጂሰስ የሚባሉ ቤተ እምነቶች አሉ። አያምኑም እንደዛ ብለው ምንም ችግር። ስለዚህ እነሱ ፈጽሞ ኦንሊ ጂሰስ እኔ ጋር ብታመጣ አያወራም እኮ። እስቲ ጊዜ ስጠኝና ላውራ። በኢየሱስ ክርስቶስ ብቻ ነው ማመን የሚያስፈልገው፣ በአብ በወልድ በመንፈስ ቅዱስ ማመን አያስፈልግም ይላል። በአንተና በእነሱ መካከል ምንድነው ልዩነቱ? እነሱ በአካል ሶስትነት አያምኑም፣ በመለኮት አንድነት አያምኑም። ኢየሱስ ክርስቶስ በህድረት እንጂ በተዋህዶ አያምኑም። እሱ ጋር አትግባ። አንድ ሰው በእግዚአብሔር በአካል ሶስትነት ማመኑና ለማመኑ ከመዳኑ ጋር ያገናኛል? አልታዘዘም ነው። እና ታዲያ ከመዳኑ ጋር ካላገናኘው እነሱ እግዚአብሔር በአካል ሶስት ሆነ አንድ ሆነ ብለው ባያምኑ ለምንድነው ታዲያ አልዳኑ የምትላቸው? እኔ እየነገርኩ ያለሁት መጽሐፍ ቅዱስ ላይ ትእዛዝ የተቀበሉ ሐዋርያት የሰሩትን ስራ ተቀበለውም የሐዋርያት ስራ ተቀበለው። አንድ ያዳምጠኝ። አንተም በአብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው ብሎ ማመን ከመዳን ጋር ምንም የሚያገናኙ ነገር የለም ማለት። ኦንሊ ጂሰሶችም ይህን ነገር አያምኑም። በኢየሱስ ክርስቶስ ብቻ ማመንን ይናገራሉ። በሱ ብቻ ካመንክ ትድናለህ ይላሉ። እነሱ ድነዋል ታዲያ? ኦንሊ ጂሰሶች ስለ እነሱ አይደለም እያወራን ያለ ነው። እነሱ ድነዋል ወይ ነው ጥያቄ። ኦንሊ ጂሰስ የተባሉት በፊት ስለሆነው መጽሐፍ ቅዱስ ነው እያወራሁ ያለሁት። ልደተ ቃልዬ እኔ እያወራሁ ያለው ጊዜ እዚህ ደረጃ ላይ ደርሷል። ፕሮቴስታንት ጋይስ እንግዲህ በስላሴ ማመን አያውቁም። የሙሉ ወንጌል ዶክትሪን አይደለም። መጽሐፍ አዋቂና የሙሉ ወንጌልን በዛ ውስጥ ያለ ሰው ብታገኝና ዶክትሪኑን ቢያሳየ እንደዚህ ብላ አታስተምረም። ይሄ የራሱ ሀሳብ ብቻ ነው። ምን ብለን እንጸልያለን? አንዳንዴ ጸሎት መዝጊያችን ላይ ራሱ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን ብለን ሁላ እንዘጋለን። ገባ አይደለ? እንዲህ ከመሃል ነጥለን ብቻ የምናምነው ጉዳይ አይደለም። ይሄ ሰው አሁን ሊትራሊ ምን አለ? በኢየሱስ ያምናል። እንዳነጋገሩ ከሆነ ደግሞ በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ አያምንም። ይሄ ቀጥተኛ እንትን ነው። እኛ ደግሞ እንደዚህ አናምንም። እኛ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ነው ምናምነው። አንድ ጥያቄን ጠይቀህ እሱም እንዳንተው ፕሮቴስታንት ነው፣ የሙሉ ወንጌል አማኝ ነው። አንተ ልክ ትሁን እሱ ልክ ትሁን የሚዳኛችሁ ማን ነው? መጽሐፍ ቅዱስ ነው የሚዳኛ። እሱም መጽሐፍ ቅዱስን አንብቦ ነው እኮ እንደዚህ አይነት መረዳት ያመጣው። አንተ መጽሐፍ ቅዱስን አንብቦ ነው እንዲህ አይነት መረዳት ያመጣው። የትኛውን ነው መጽሐፍ ቅዱስ ልክ ሊያደርገው የሚችል? ያንተ ነው የሱን ሀሳብ እንዴ? ከመጽሐፍ ቅዱስ በላይ የሚያስረዳን እውነት የለም። አንተ እኮ አንድ የጠቀስከው ኢምፖርታንት ቃል እኮ ዮሐንስ ወንጌል ምዕራፍ 14 ላይ ያለው ገብቶኛል። ኢዮብ
ገሱት ገብቶኛል። እሱ አንተን እየሞገተ ነው። የኔን መጽሐፍ ቅዱስ ይዞ አይደለም ያንተን አንተ እጅ ላይ ያለውን የምታምንበትን 66ቱን መጽሐፍ ቅዱስ ይዞ በአብ በወልድ በመንፈስ ቅዱስ ማመን ከመዳን ጋር አያገናኝም እያለህ ነው እሱ። አንተ ደግሞ በአብ በወልድ በመንፈስ ቅዱስ ማመን ከመዳን ጋር ያገናኛል አልክ። መጽሐፍ ቅዱስ ነው የሚዳኘን አልከኝ አይደለም ኢዮብ? አንተ መጽሐፍ ቅዱስ ነው የሚዳኘን ካልክ መጽሐፍ ቅዱስ የማንን ሀሳብ ነው የሚደግፈው? እሱም ልክ ነኝ ብሏል ያንተን መጽሐፍ ቅዱስ ይዞ፣ አንተም ልክ ነኝ ብላል ያንተን መጽሐፍ ቅዱስ ይዘ። ማን ነው የሚዳኛችሁ? ልክ ይሄ ነው ሊላችሁ የሚችለው ማን ነው? ሁለታችሁም በተረዳችሁት ከመጽሐፍ ቅዱስ የኔ ልክ ነው አላችሁ። የማ ልክ እንደሆነ ማን ያውቃል? ሁለታችሁም የኔ ልክ ነው ብላችኋል። እሱም የኔ ልክ ነው ብሏል፣ አንተም የኔ ልክ ነህ ብለሃል። ልክ ስለመሆናችሁ ማን ነው የሚዳኛችሁ? ምክንያቱም ያነበባችሁት መጽሐፍ ቅዱስ አንድ አይነት ነው፣ ግን የተለያየ ሀሳብ ነው ያመጣችሁት። አንድ መጽሐፍ ቅዱስ ይዛችሁ ሁለት የተለያየ ሀሳብ ይዛችኋል። ለሁለታችሁም ማስረጃችሁ መጽሐፍ ቅዱስ ነው። ማንን ነው የሚደግፈው መጽሐፍ ቅዱስ? እሱ አሁን ቀጥታ ከመጽሐፍ ቅዱስ ጥቅስም እንደዚህ ብሎ የሚደግፈውን ሀሳብ አላነሳም። አምጥቷል። ዮሐንስ አምጥቷል። ሐዋርያት ሥራ ምዕራፍ 2 ላይ አምጥቷል። አንተም ደግሞ እኔ ሳነሳው የነበረውን የዮሐንስ ወንጌል ምዕራፍ 14ን አምጥታል። አንተ ዮሐንስ ወንጌልን ታመጣለህ፣ እሱ የሐዋርያት ሥራን አመጣ። ከጴጥሮስ ከምን አለ። አንተም ትጠቅሳለህ፣ እሱም ይጠቅሳል። ከአንድ መጽሐፍ ቅዱስ ሁለታችሁም ትጠቅሳላችሁ። እንደ ተጨማሪ የምታየው ሀሳብ ደግሞ አንደኛ ዮሐንስ ላይ እነ ዮሐንስ ሲመሰክረው ያየነውን የሰማነውን ከመናገር ዝም አንልም ብለው ላስገባልና ልጠይቀው። ይኸው ላስገባው። ማን ነው ከሁለታችሁ ልክ? ይኸው እሱም ገብቷል። ልጠይቀው። ማን ነው ከሁለታችሁ ትክክለኛ አስተምሮ? ካልፈራህ ሞግተኝ እንጂ አታወርደኝ። ለደተቃል ማን ነው? አይ ከሁለታችሁ አሰልቺ ስለሆነ ነው። ኢዮባ ቅድም መስጠት ፈልግ ጠይቄዋለሁ። አንድ አዳምጠኝ። ድጋሚ ሳላስወረዳ አንድ አዳምጠኝ። በስነ ስርዓት አውራ። አንተም የ66ቱ መጽሐፍ ቅዱስ ነው የምትቀበለው አይደለ? አንተም በጸጋው ድኛለሁ። በአምስቱ ሶሎች ታምናለህ አንተም አይደለ? እሺ ኢዮብ 66ቱ መጽሐፍ ቅዱስ ነው የምትቀበለው አይደል? ኢዮብ አንተም ኢዮብ ባትሽሽ ጥቅስ ስጠኝ መጀመሪያ ለጠየቀው ነገር። ኢዮብ አንተም 66ቱ መጽሐፍ ቅዱስ ነው የምትቀበለው አይደል? ኢዮብ በትክክል አምስቱን ሶሎች ትቀበላለህ? አዎ። መጽሐፍ ቅዱስ የበላይ ባለስልጣን ነው ብለህ ታምናለህ? በእውነት አዎ። አንተኛውም በጸጋው ድኛለሁ መጽሐፍ ቅዱስ የበላይ ባለስልጣን ነው ብለህ ታምናለህ? አዎ በትክክል። አሁን ሁለታችሁ መካከል ላይ በጸጋው ምንድን ያለ በአብ በወልድ በመንፈስ ቅዱስ ማመን ከመዳናችን ጋር የሚያገናኙ ነገር የለም፣ በኢየሱስ ክርስቶስ ብቻ ማመን ነው አለ። ኢዮባ ደግሞ ኖ ከመዳናችን ጋር በአብ በወልድ በመንፈስ ቅዱስ ማመን ያገናኘዋል አለ። ሁለታችሁ መጽሐፍ ቅዱስ ብቻ ብላችሁ ታምናላችሁ። ሁለታችሁ መጽሐፍ ቅዱስ የበላይ ባለስልጣን ነው ብላችሁ ታምናላችሁ። መጽሐፍ ቅዱስ ከሁለት አንዳችሁ የየትኛውን ትምህርት ነው ልክ ብሎ የሚደግፈው? ሁለታችሁም ጴንጤዎች ስለሆናቸው፣ ሁለታችሁም ፕሮቴስታንቶች ናቸው። የማን ሀሳብ ነው ልክ የሚለው መጽሐፍ ቅዱስ? ድምፅ ይሰማል። ለማን ነው ጥያቄ? ኢዮብ ሰምተኛል? የኔን ሀሳብ ኢዮብ በትክክል ሰምቻለሁ። ማን ነው ልክ በመጽሐፍ ቅዱስ አስተምሮ መሰረት? ኢዮብ ነው ልክ ወይስ በጸጋው ድኛለሁ ነው ልክ? አይ አንዳችን ከአንዳችን ጋር አሁን ውድድሩ ሳይሆን እዚህ ጋር አሁን እየተማማርን ነው ያለንበት፣ አንዳችን ከስህተት መንገድ የምንመለስበት ነገር ነውና እንደ ተጨማሪ አንደኛ ዮሐንስ ላይ ርኮ ሲናገር ሕይወት ተገለጠ አይተንማል እንመሰክርማለን ብለው ካወሩ በኋላ ከዛ ምን አሉ? ህብረታችሁም አሉ ከአባት እና ከልጁ ከኢየሱስ ክርስቶስ ጋር እያለ ይናገራል። እና አንድ ሰው ወደ ጌታ ኢየሱስ ሲመጣ ህብረት አለው። ህብረቱ ደግሞ ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ጋር ነው። አንደኛ ዮሐንስ ላይ ቁጥር 1 እንደሚናገረው ማለት ነው። አሁን የኔ ጥያቄ እኮ ኢዮብ በአብ በወልድ በመንፈስ ቅዱስ ማመንም አለማመንም ከመዳናችን ጋር አያገናኘውም ብሏል። የአንተኑ መጽሐፍ ቅዱስ ይዞ ኢዮብ አንተም ደግሞ በአብ በወልድ በመንፈስ ቅዱስ ማመን ከመዳን ጋር ያገናኛል ብላል። እሱ የያዘውን መጽሐፍ ቅዱስ ይዘ አንተ የአንተ ሀሳብ ልክ ስለመሆኑ መጽሐፍ ቅዱስ ይደግፈኛል ትላለህ። ከታች ያለው የአንተው እምነት ተከታይ የያዘው ከአንተ የተለየ ሀሳብ ነው፣ ግን የያዘው ከአንተ ጋር ተመሳሳይ የሆነ መጽሐፍ ቅዱስ ነው። የየትኛችሁ ሀሳብ ልክ ነው? የማንን እንቀበልኛል? እንደ መጽሐፍ ቅዱሱ ማን ነው ልክ? ከሁለታቸው እኔ ልክ ነኝ። እሺ ኢዮብ አንተስ? መጽሐፍ ቅዱሳዊ በሆነ ሀሳብ ብታስረዳን በጸጋው። እሺ ላውራ። አንተ ጥቅስ አታመጣልኝም አይደለ? ከሐዋርያት ሥራ ምዕራፍ 2 ጀምረህ በአብ በወልድ በመንፈስ ቅዱስ ስም እመኑና ተጠመቁ የሚል ጥቅስ ታሳየኛለህ?
ስትወቅሰኝ ነበርክ፣ ስተቸኝ ነበርክ። ጥቅስ ስትባል ግን መልስ የለህም። መልስ እሺ ስጠኝ፣ ጥቅስ ስጠኝ ለዚህ ነገር። አሁን በጣም ላሳይ እችላለሁ። አሁን እየወጣሁ እኮ ከስልኬ ጋር ስላልተመቸኝ ነው። አሁን ያለሁበት ሁኔታ ነው። እሺ እኔ ላሳይህ። ኦኬ በጣም ጥሩ። እስኪ የሐዋርያት ሥራ ምዕራፍ 16 ቁጥር 31 አንብብልን ኢዮባ። ባይብል እጄ ላይ ስለሌለ ነው። አሁን ስልኬ ስለሆነ ከዚህ ጋር ባይብል ሳትይዝ ነው ሰው የምተቸው። እድን ዘንድ ምን አደርግ ይገባኛል? እድን ዘንድ ምን ላደርግ ይገባኛል ብሎ እሺ ሚውት አድርግልኛል። እድን ዘንድ ምን ማድረግ ይገባኛል ብሎ የጠየቀው የፊልጵስዩስ እስር ቤት ዘበኛ በአብ በወልድ በመንፈስ ቅዱስ ስም እመን ብለውታል ሐዋርያቱ? መልስልኝ ብለውታል? በጌታ ኢየሱስ እመን አሉት። በኢየሱስ ማመን ነው አይደለም የሚያስፈልገው? እሺ እሱ ብቻ አይደለም ሌላም ልስጥህ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ንም አውጣልኝ። ምን ይላል? አንብብ ካለ መጽሐፍ ቅዱስ እጄ ላይ ስላልያዙ። በጣም ጥሩ። እግዚአብሔር አንድያ ልጅን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አይደለ? እውነት ነው። ልጁን የሰጠው ለምንድን ነው? በጥቅሱ መሰረት ከጥቅሱ ላይ ንገረኝ። ስለ ሰዎች በደልና ኃጢአት። በጣም ጥሩ ይላል ክፍሉ፣ እንደዛ ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው አይደል የሰጠው? አዎ። ስለዚህ የሚድነው በማን የሚያምን ነው? በመጽሐፍ ቅዱስ መሰረት። ይሄ እኮ እኔ እኮ አልካድንም እኮ ወንድማችን። ይሄ በክርስቶስ ብራዘር ሐዋርያቶች ያስተማሩት ትምህርት ነው። ሙሉ ማለት ግን በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ አናምንም ማለት ግን አይደለም። እሱ ሌላ ኮንሴፕት ህብረት አለን። ወደዚህ ይሄን ጌታ ስንቀበል ወደ ህብረት ውስጥ ገብተናል። ሌላ ኮንሴፕት ነው እሱ። በኢየሱስ ማመን ማለት በራሱ ምን ማለት ነው? እስኪ ንገረኝ አንተ። ሌሎችን ተው፣ ችግር የለም። እኔ እናንተ ብቻ እናወራ። እንደው ለደተ ቃል እየታገሰን ትንሽ። በኢየሱስ ማመን ማለት በኢየሱስ የሚያምነው ሰውዬ ኢየሱስ ምንድነው ብሎ ነው የሚያምነው? እስኪ ንገረኝ። ኢየሱስ ብቸኛ አዳኝ፣ ቤዛ፣ መካከለኛ፣ አማላጅ ነው በሚል እምነት የተመሰረተ ድነቱ በዛ ላይ ይወሰናል። ብቸኛ ስትል አብና ወልድ መንፈስ ቅዱስ የሌሉበት ነው? ኖ እንዴት ነው ታዲያ ብቸኛ ስትለኝ? ይኸውልህ ይሄንን ነው እኔ በእግዚአብሔርና በሰው መካከል ያለ መካከለኛ ስለሚለው መካከለኛ ሆኖ ያስታረቀን በደላችንን የወሰደ በሞቱ በኩል ሕይወት የሰጠን ኢየሱስ ስለሆነ እምነታችን በእርሱ በኩል ያለ ስራ ላይ ነው። ለዛ መሰረት የምናደርገው የክርስቶስ ኢየሱስ የመስቀሉን ስራ ነው። አሁን ደግሞ አንድ ነገር ልንገርህ መለስ ብዬ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያዩትን ምስክርነት ባለማመናቸው ከነቀፈና ወንጌል ወደ ዓለም ይዘው ሄደው ሰብከው ያመኑትን እንዲያጠብቁ ትእዛዝ ሰጥቶ ማቴዎስ ላይም ያመኑ ትእዛዝ ሰጥቶ የሐዋርያት ሥራ ምዕራፍ 2 ላይ ይሄንን ተግባራዊ ያደረጉ ሐዋርያት ሰዎችን በአብ በወልድ በመንፈስ ቅዱስ ስም እመኑ ነው ያሏቸው። ሶስቱን ሰዎች አንድ ጥያቄ አንተን ልጠይቅ። ሐዋርያቶች በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ ያምናሉ? ያምናሉ። ታዲያ አንተ እኮ አሁን እየገፋ ያለው ያን እኮ የትምህርቱን እኮ ነው። መጽሐፍ ቅዱሱ ልክ ነው ወንድም አለ። መጽሐፍ ቅዱሱ ልክ ነው አይደል? በትክክል መጽሐፍ ቅዱስ እርስ በራስ አይጣረዝም። እሺ ልክ ከሆነ ለምንድን ነው ሐዋርያቱ ስላላመኑ ነው ምን እናድርግ ብለው ጴጥሮስንና ሌሎችን ሐዋርያት የጠየቁትን 3000 ሰዎች እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ንስሐ ግቡ ያለው? ለምን በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ንስሐ ግቡ አላላቸውም? ያላለው ለምን? በእግዚአብሔር ኤሎሂም ስለሚያምኑ ብዬ እኮ ነግሬያለሁ። አይሁዶች ናቸው በዛ ጋር የተሰበሰቡ። እሺ በጣም ጥሩ። ከአሕዛብ በዚህ ጥምቀት በጸጋው ማርቆስ ሰላም በላን። ማርቆስ እሱ ሉትራን ነው፣ ከቃለ ሕይወት ነው የመጣው። እኔ ጴንጤቆስጤ ነኝ። ከሉትራን ጋር እንኳን ብዙ ችግር የለም። ሌላ ርዕስ ስላላቸው እነሱ የተመረጠ ዳነ የሚለው ናቸው። እሱ ከመጽሐፍ ቅዱስ እነሱም የተወሰነ እንደዛ ነገር አላቸው። ግን
ማርቆስ ለምን ዝም የምትለው? እሺ ያው ሶል የሚባለው ላስገባልህ። እሺ ሶል ሶል ከየት ቤተ እምነት ነህ? ሶል ወይ ልደት እንዴት ነህ? አለው እግዚአብሔር ይመስገን። ከየት ቤተ እምነት ነህ አንተ? አይ እነዚህ እዚህ አሁን አንተ የምትሰራቸውን ፖለቲካዎች ልጆቹ እንዲያቆሙ ብዬ ነው። እኔን ከወንጌል አማኝ ነኝ አይደለም። እኔ እየነገርኩህ እኮ እርስ በርስ ራስን ምከር ማርቆስ፣ ራስን ምከር፣ ራስን ምከር። መልስ ፈልጋለሁ፣ መልስ ፈልጋለሁ። ሰኒ ቆይ አታስወጪው፣ ተይ አንዴ ቆይ። ናግባ ሰለሞን የት አለ ሰለሞን? ኢንቫይት አድርጉት። ናግባ ቆይ አንዴ። እሺ ሰለሞን ይኸው አናግረው። እሺ ሁላችሁም ሰላም እላችኋለሁኝ። ኢዮብም በጸጋውም ስታወሩ ከስር ኮመንት አድርጌ ነበር እና ሚውት ሲያደርጉ ነበር። እኔ ወንጌል አማኝ ነኝ። ሊደት ይሰማል ወይ? መጣህ ማርቆስ? እየሰማ ነበር እስካሁን ድረስ? አዎ ሁለቱም ፕሮቴስታንቶች ናቸው ከላይ ያሉት። ኢዮብም በጸጋውም የማን ሀሳብ ነው የምትደግፈው? ሞር 90% የጸጋውን ደግፈዋለሁ። ያው ሁለቱም ይስማማሉ። በእርግጥ ትንሽ ያለመግባባት እንጂ ጸጋው ትክክል። ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው አይደለም ማርቆስ? አስፈላጊ ነው። ግን ከአብ ልጁን እንደላከና ልጁ ደግሞ ሞር ደግሞ መሞቱን የሚያምን ነው ምንድን ነው መሞቱን አሁን በቀጥታ መልስልኝ ማርቆስ፣ አሁን በቀጥታ መልስልኝ። በአብ በወልድ በመንፈስ ቅዱስ ማመን ለመዳን ያስፈልጋል አያስፈልግም? ያስፈልጋል። ግን አብ ደግሞ በወልድ በኩል ድነትን እንዳስቀመጠ የሚያምን ነው ምንድነው እንጂ። ስለዚህ አሁን በጸጋው እያለ ያለው እኮ ለመዳን በኢየሱስ አይደለም። በጸጋው እያለ ያለው ይቅርታ አባቴ። ቆይ በጸጋው ምንድን ነው ያልከው? በአብ በወልድ በመንፈስ ቅዱስ ማመን ከመዳናችን ጋር አያገናኘውም ብላላ። የኔ ጥያቄ ሰዎች ለመዳን በአብ በወልድ በመንፈስ ቅዱስ ማመን አለባቸው የለባቸውም? ለመዳን የለባቸውም። በቃ አንድ ያዝልኝ እዚህ ጋር አንድ ያዝልኝ። ግን ይሄን ነገር ልታስጨርሰኝ ለምን አልክ? እሺ አስጨርሳለሁ። በጸጋው ችግር የለውም። አንተ ሲጀምር በስነ ስርዓት የምታወራው ማርቆስ አያስፈልግም እያለ ነው። ለመዳን በአብ ወልድ በመንፈስ ቅዱስ ማመን በእርግጥ ማመን አለባቸው። በአብ በወልድ በመንፈስ ቅዱስ ማመን አለባቸው። ነገር ግን ቅድሚያ ላይ ለሰው ልጆች የሚሰበከው ስብከት በወልድ መኔ ነው ማለት ወልድ ለሰው ልጆች ሁሉ እንደሞተ ሞቶ እንደተነሳ ሰው ለመዳን በአብ በወልድ በመንፈስ አንዴ ማርቆስ ሰው ለመዳን በአብ በወልድ አንዴ ታስረዳኛለህ። እንደሱ አሁን እኔ አሁን በጸጋውን ሀሳብ ተቀበልኩትም አልተቀበልኩትም ፍራንክ የሆነ ነገር ነው የሚናገሩ። በቃ ነው ከሆነ ነው ካልሆነ አይደለም። በቃ እንደዚህ አይነት መልስ መስጠት ያለብህ እንዲህ ጥምዝምዝ አይደለም። እሱን ስጠይቀው ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው ወይንስ አይደለም? ማርቆስ በአብ በወልድ በመንፈስ ቅዱስ ለመዳን ማመን አስፈላጊ ነው ወይንስ አይደለም? አስፈላጊ ነው። ግን እየነገርኩ ያለሁትን አካሄድ የጸጋውን አግኝቻለሁ። ቀደም የእሱን ሀሳብ ደግፈዋለሁ ስላልክ ነው። በጸጋው አያስፈልግም ብሏል፣ አንተ ያስፈልጋል ብለሃል። አውራውም እንዴት ለሱ አስረዳው። ኦኬ በጸጋው አንዴ እኔ የአንተን ፖይንት አግኝቻለሁ። ቆይ አንዴ ሶል የሚባለው አንዴ ዝም በል። በጸጋው እያለ ያለው አሁን እሱ እያለ ያለው ሚሊዮን አትበል። እሱ ሙሉ ሰው ነው። ስለ ራሱ ደቂቃ ሰጠዋለሁ። ራሱ ይናገራል። ስለ ራሱ ይናገራል። አጠገብህ ቁጭ አድርገህ እሱ ያለው እንዲህ ትላለህ እንዴ? ደቂቃ ሰጥቼው ራሱ ይናገራል። እስካሁን ተናግረህ አንተ ለማመን
ለመዳን እዚህ ልጅ ደግሞ ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው ስትል ምን ማለት ነው የሚለውን አስረዳ በል ማርቆስ አማን። እሺ አንደኛ እኔ ላስረዳ። እኔ አንድ ሰው ማመን አለበት፣ በስላሴ ማመን አለበት። በስላሴ ካላመነ ያ ሰው አይድንም ብዬ አምናል። ለምሳሌ ያክል ኦንሊ ጂሰሶች ወይ አንዴ ዝም ብሎ ማስረጃ ሚውት አድርግልንና ከኔ ጋር እያወራ ስለሆነ ማስረጃ እየተካሄደ ያለው ነገር ልክ እንዳልሆነ ልነግራችሁ እኮ ነው። ቆይ አንዴ ዝም በላ። እሺ አንዴ ልንገረው ለሱ ልደታ ለኔ ደቂቃ ስጠኝ፣ ምክንያቱም ጥቅሱንም ሰጣለሁ ለሱ። ኦኬ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምረን ማንበብ እንችላለን። እሺ እሱን እስኪናነብ ግን ሰው በአብ በወልድ በመንፈስ ቅዱስ የማያምን ከሆነ ድነትን አያገኝም። ለምሳሌ ያክል ኦንሊ ጂሰሶች በወልድ ብቻ ያምናሉ፣ በመንፈስ ቅዱስና ምሳሌ አይደለም። ማስረጃ ስጠኝ። እንዴት ሆኜ ላስረዳካ? ቃለ ምልልስ ነው። ይሄ እኮ ጥቅሱን ሰጥቼ ካለ ጥቅሱን ማንበብ ትችላለህ እኮ። ጥቅሱን እኮ ዮሐንስ ወንጌል 14 ነቅሬካለሁ አይደል? ማርቆስ ቆይ አንዴ አትበሳጭ። እኔ ወንድም በመንፈሱ ነው። እሺ በስጋ በጸጋ አልኩኝ። ልደታ ለኔ ደቂቃ ስጠኝ፣ በደቂቃ እናውራ። እንዴ ካላመሳከር ነው እንዴት ይሆናል? እናመሳክራለን። አንድ ሰው በአብ በወልድ በመንፈስ ቅዱስ ማመን አለበት። ትክክለኛም ትምህርት ነው። በስላሴ የማያምን ሰው ኦንሊ ጂሰስ እንለው። ኦንሊ ጂሰስ ደግሞ በአብ በወልድ በመንፈስ ቅዱስ የማያምን በወልድ ብቻ የሚያምን የሐሰት ትምህርት ነው ብለን እናምናለን። ስለዚህ አንድ ሰው ነገር ግን እኔ ከጸጋ ጋር የሚያስማመኝ አንድ አንግል ተገኝቷል። ያ ምንድነው? አንድ ሰው ወንጌል ስርጭት ስንወጣ ኢየሱስ ክርስቶስ አብ ልኮ ኢየሱስ ክርስቶስ እንደሞተ ኢማን ነው የምንለው። በአብ ኢማን አንልም፣ በመንፈስ ቅዱስ ኢማንም አንልም። ይሄን ደግሞ እንደ ትምህርት ደግሞ ሰውየው ወደ ቤተ ክርስቲያን ሲመጣ ብቻ ነው የምናስተምረው። ነገር ግን አብ ወልድን ልኮአል፣ መስማር አስቀምጧል፣ የመዳንን መስማር። ቆይ አንተ አታውራ። እሱና እኔ እያወራን ያለ ነው። አንድ ሰው ወደ ወንጌል ስርጭት ስንሄድ ምንድነው የምናደርገው? በወልድ መኒ መስማሩን አብ አስቀምጧል፣ የመዳንን መንገድ አስቀምጧል። ስለዚህ በሱ በወልድ ካመንክ ትድናለህ ነው የምንለው። ወደ አሁን አምኛለሁ ብሎ ሲመጣ ግን የስላሴ ትምህርት እናስተምራለን። ገባ ካደል? ስለዚህ እንደዚህ ነው ትምህርቱ። ሰውየው መዳኑ የሚረጋገጠው መቼ ነው? ወደ ቤተ ክርስቲያን መጥቶ ይሄን ትምህርቶችን በትክክል ተቀብሎ የአብ የወልድ መንፈስ ቅዱስ አንድነትን ተቀብሎ ተጠምቆ ከህዝብ ጋር ሲቀላቀል ብቻና ብቻ ነው ሰውየው ድኗል ብለን ኮንፈርም የምናደርገው እንጂ ሰውየው እዛ በሰበክ ነው አምኛለሁ ባለው ውጤት ብቻ አይደለም መዳኑ የሚረጋገጠው። ከዚህ አንግል ውጭ ከሆነ ሶሊን በጸጋው ይናገር። እዚህ ልደት እያላገጠባችሁ ግን የእውነት እየመሰላችሁ የምትቀለዱት በጣም ነው የምታስጠሉት። ችግር የለም። ቆይ ችግር የለም። እሺ ማርቆስዬ አትናደድና እኔ ስጠይቅህ ያው ተፈጥሮ ሊሆን ይችላል ጮክ ያልኩ የምመስለው። እኔ ለምጠይቅ ጥያቄ አጫጭር ምላሽ ሰጠኝ። የአንተ ቤተ ክርስቲያን የት ነው ማርቆስዬ? ምላሽ ቶና ደቂቃውን ወስደ አንተ በዚያ እኔ ያልኩትን እንትን አድርግ ትክክል አይደለም ብሌ ከዛ አንተ አስረዳኝ። እኔ አሁን አስረድቻለሁ የኔን። እኔ እሱ ያለው ትክክል አይደለም ይሄ በትክክል አላስረዳም ብሌ ያንተን አስረዳ እስኪ ለህዝቡም ጭምር። በጣም ጥሩ እሺ፣ ተባረክልኝ። ሚውት አድርገው ከኔ ጋር ሁላችሁም አላወራችሁም። ጴንጤ የሆኑ ካሉ በዚህ አመለካከት ካላቸው ወደ ተቃላ አስገባቸው፣ ችግር የለም። እኔ እውነቴን እናገር፣ መጽሐፍ ቅዱስ ላይ ያለውን በጥቅስ ነው የምናገረው። ወደ ተቃልዬ ጊዜ ስጠኝ።
የመጀመሪያው እሱ አሁን ይዳናል እያለ ነው ያለው። ከመካነ ኢየሱስ ነው የመጣው ማርቆስ የመካነ ኢየሱስ ቤተክርስቲያን ነው። አንተ ሙሉ ወንጌል ነህ። በስላሴ ማመን አስፈላጊ ነው ለመዳን እያለ ነው። አልቀበልም መካነ ኢየሱስን። እኔ ሙሉ ወንጌል ነኝ ግን አልቀበላትም። በውሃ ጥምቀት መዳን ስለምታምን መናፍቅ ነች ለኔ። እሺ እኔ ማስረጃዬን በመጽሐፍ ቅዱስ ላስቀምጥ። ዮሐንስ 3:16 ላይ እግዚአብሔር ልጁን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ። ምንድነው ምክንያቱ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። በእርሱ ምን የሚያምን በማ በወልድ አንድ። ሁለተኛ 3:18 እዛው ላይ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንድ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ማን ነው እሱ? የልጁ ስም ኢየሱስ። ዮሐንስ 6:47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዮሐንስ 20:31 ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ታምኑ ዘንድ አምናችሁም በስሙ ሕይወት ታገኙ ዘንድ ተጽፏል። የሐዋርያት ሥራ 16:31 በጌታ በኢየሱስ ክርስቶስ እመን አንተና ቤተሰብህ ትድናላችሁ። ሮሜ 10:9 ኢየሱስ ጌታ መሆኑን በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። የመጨረሻ አንደኛ ዮሐንስ ልጨርሰው አንድ ጥቅስ ብቻ። አንደኛ ዮሐንስ 5:11 እና 12 እግዚአብሔር የዘላለምን ሕይወት ሰጥቶናል፣ ይህም ሕይወት በልጁ አለ፣ ልጁ ያለው ሕይወት አለው። በምድር ላይ እግዚአብሔር አብ ሰዎች እንዲያምኑበት የፈለገው በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ማመን። እሺ አሁን ምንድነው የሁለታችሁ ሐሳብ አሁን እዚህ ጋር ልዩነት የፈጠረው? ሲጀምር አንተ መካነ ኢየሱስ መናፍቅ ናት አልቀበልም ብለሃል። ግልጽ አደረገው። አልቀበልም። ማርቆስ አለ የእናንተ ቤተ ክርስቲያን መናፍቅ ናት አልቀበላትም እያለ ነው ከሙሉ ወንጌል ቤተ ክርስቲያን። ኦኬ አለመቀበል ይችላል። እኔም ደግሞ እነሱ ሐሰተኞች ናቸው ብዬ ይቀበላሉ። ምክንያቱም የሐሰተኞች ዋና ምንጭ እነሱ ናቸው ብዬ ነው ማምነው። ምክንያቱም ረባሾች ናቸው። በጣም ረባሾች ናቸው። ሚዲያ ላይም የሚረብሹ እዛ ምድር ላይም ሰዎች በስርዓት ወንጌል እንዳይሰሙ የሚያደርጉ ረባሾች ናቸው። የሐሰተኞችም መፍለቂያ ናቸው ብዬ ስለሚያምን ሙሉ ወንጌል እኮ ነው እሱ። ሙሉ ወንጌል እኮ ነው ሙሉ ወንጌል ነው። እኔም እያልኩ ያለሁት ፔንቴኮስቴ እኮ ነው እያልኳል። ፔንቴኮስቴን ጠቅላላ ነው እኔ እያልኳል። አዎ ቀጥል፣ ችግር የለው። ምክንያቱም ወንጌልን በስርዓት ማይሰብኩ ማርቆስ በጸጋው እሱ ፔንቴኮስቴ እንደዚህ መናፍቅ ነው እያለ ነው። አንተ ደግሞ መካነ ኢየሱሶች ምንድናቸው ነው ያልከው ነበር? እኔ አውት ኦፍ ኮንቴክስት በውሃ ጥምቀት ይዳናል ስለሚሉ በዚህ በነገር የሚያምኑ ሁሉ ለእኔ መናፍቃን ናቸው። ስለዚህ ትክክለኛ ቤተክርስቲያን አይደሉም መካነ ኢየሱሶች። በዚህ ሂደት ያሉት አንተም ብትሆን ማለት ነው። ከስር መሰረቱ ነው የሚለያዩ። ግን እናንተ እኮ ቢያንስ አምስቱን ብቻዎችን ትቀበላላችሁ፣ አንድ ነን ትላላችሁ። የያዛችሁ 66 መጽሐፍ ቅዱስ ተስማምተው መጽሐፈ ስምምነት አላቸው። በስምምነት ላይ በኢየሱስ ክርስቶስ በማመን ይዳናል ብላችሁ ካመናችሁ እናንተ በሰሜን ያ በደቡብ ሄዶ ይስበክ ተብሎ አሁን ላይ ያለውን ሐሰተኛ ብጥብጥና ህዝብን ወደ ሲኦል መንዳት ላይ ደርሰዋል ማለት ነው። እኔ በዚህ ሂደት መጽሐፍ ቅዱስን ከቀየረ ካውንስል ቢሆን ሲኖዶስ ቢሆን አልቀበለውም። ስለዚህ መካነ ኢየሱስ መናፍቅ ናት ማለት ነው። አዎ ሽራለች ቃል በቃ በውሃ ጥምቀት አይዳንም፣ በኢየሱስ ክርስቶስ ነው የሚዳነው። ስታለች መካነ ኢየሱስ። እሺ ማርቆስ ፔንቴኮስቴስ ድናለች? እኔ ልናገር አስቤ እንደሆነ ልደታ ቃል አስቤ እንደሆነ እስኪ በሚዲያ ላይ ተመልከት። ሚዲያውን የተቆጣጠሩት እነሱ ናቸው። ዝም በል። ሐሰተኞች መሆናችሁን ለማሳያ ሚዲያውን ተመልከት። ሚዲያው ላይ ራሱ ወንጌል ለሰዎች እንዳይመሰከር ከሚያደርጉ ሰዎች እነዚህ ፔንቴኮስቴዎች ናቸው። ምክንያቱም ረባሾች ናቸው ማለት እናንተ ራሳችሁ ኦርቶዶክሶች መመስከር ትችላላችሁ። እኔን ሳይሆን አሁን እኔን ማርቆስን ሳይሆን ኦርቶዶክሶች እስኪ መስክሩ። ሚዲያውን እስኪ እንዳለ የሞሉት እነሱ ናቸው። መምላት ብቻ አይደለም፣ ሰው ተረጋግቶ ወንጌልን እንዳይሰማ፣ ኮንቨርሴሽን በትክክል እንዳይደረግ
የሆነ ያለ አይደል የሰከነ ወንጌል እንዳይሰራ የሚያደርጉት እነሱ ናቸው። ሁልጊዜም ደግሞ እነሱን ክሌም አደርጋለሁ። ትክክል አይደላችሁም፣ ወንጌል እንደዚህ አይደለም። አሁን ቅድም እየተናገረ ያለው ንግግር ብታይ በጣም ስላሴን የሚያፈርስ ትምህርት እኮ ነው። እኔ እያልኩ ያለሁት ለአንድ ሰው ኢየሱስ ክርስቶስ አዳኝ፣ ቤዛ፣ መካከለኛ መሆኑን ለአንድ ሰው ትመሰክራለህ። ከመሰከርክ በኋላ ግን ወደ ቤተ ክርስቲያን ሲመጣ ቆይ አንድ ሚውት አድርግ አንተ ሲታወራ አላወራም። ሰውዬው ሚውት አስደርግ፣ እንትና ሚውት አስደርግ። እሺ ካልወራሽ ያርጉልህ። ቀስቀኝ ሚውት አድርግ አንዴ ሚውት አድርግ። እንዴ መካነ ኢየሱስን ስትከሰው ነበረ ወይ ምን ነው? እሺ አንዴ ሚውት አድርግ አንዴ ልደታ ቃል ይህን ሰውዬ ሚውት አስደርግ እባክህ። እሺ ሰዎች በሚዲያ ላይ እንኳን ምድር ላይም እንደዚህ ናቸው። ባይሱ ምድር ላይም ህዝቡ ተረጋግቶ ኦርቶዶክስ በቤተ ክርስቲያን ተረጋግቶ ወንጌልን እንዳይሰማ ወንጌል ስርጭት እኛ ጋር እንቅፋት እየሆናችሁ ነው ጴንጤቆስቶች እያለ ነው እንግዲህ ማርቆስ። ጥቅስ ይጥቀስ። ጥቅስ ከጠቀሰ ማንንም ሰው አስገባልኝ እዚህ ጋር። ይኸው እኔ ምንም ችግር የለም። እሺ መጥቻለሁ። አንዴ ሚውት አስደርግ። እኛንን ሐሰተኞች አንተ መሆኑን ያሳያለሁ። አንዴ ምድር ላይ ራሱ እኛ ወንጌል ሲንሰራ 2 ለ2 ሆነን እንሄድና በተረጋጋ መንፈስ ነው ወንጌል ምንሰብከው አንጮውም። እነሱ በጨዋት ራሱ ህዝቡ በትክክል እንዳይሰማ ከሚያደርጉ እነሱ ናቸው። ጨዋት ኢየሱስ እንደዚህ ሲባል ደግሞ ህዝቡ ተረጋግቶ መስማት ሲያቅተው ይረባበሽና በጣም ያስቸግራል። እኛ ጋር ግን እንደዛ አይደለም። ስርዓት አለ። ሁሉም ነገር በስርዓትና በዶክትሪን ነው የምንመራው። ከቤተ ክርስቲያን ስንሄድም በስርዓት ነው፣ እዛም ስንሰብክ ደግሞ በስርዓት ነው። አሁን እስኪ አስብ። አሁን በሚዲያ ላይ ተመልከት። አሁን እሱን ራሱን ስትመለከት ሐሰተኛ እሱ ነው እየሆነ ያለው። በምን ምክንያት? እኔ ወንጌል ስርጭት ስንሄድ አብ መላኩንና ወልድ ወደ ምድር መምጣቱንና ሁለተኛ ደግሞ መንፈስ ቅዱስ ሰራጺ መሆኑን ለሰውየው እንመሰክራል። ነገር ግን በወልድ በኩል ድነት እንደተፈጸመ እንነግርና ወደ ቤተ ክርስቲያን ሲመጣ ግን ስለ አብና ስለ ወልድ ስለ መንፈስ ቅዱስ ከተማረ በኋላ ከተጠመቀ በኋላ ድኗል ነው የሚለው። እሱ ግን ከዛ በፊት ድኗል ነው እያለ ያለው። ከዛ በፊትማ እኮ ወንጌልን ሲሰራ አይደል? እሱ ነው አይደል ሐሰተኛ? እኔ ሐሰተኛ ለእኔ ሁለታችሁም ሐሰተኞች ናችሁ። ግን ልጁ ያላለውን አትበል። እዚህ ቁጭ ብዬ እየሰማሁ ስለሆነ ለእኔ ሁለታችሁም ሐሰተኞች ናችሁ። ግን እሱ ያለው እንደዛ አይደለም። እንደዛ አላለም። እሺ ስለዚህ እነዚህ ሲጀምርም በምድርም በጥባጮች ናቸው፣ በሚዲያም በጥባጮች ናቸው። ትክክለኛ ወንጌል ማይሰብኩ ናቸው። የተረጋጋ ወንጌል ማይሰብኩ ናቸው። ስለሆነስ አሁን አንተ መካነ ኢየሱስ ያልዳነች ነች ብለህ ስታወራ እንደው ትንሽ እንደው አታርፍም ነበር? እንደው አታስብም ነበረ? አንተ በሂስትሪ እንኳን ደረጃ እንኳን በኢትዮጵያ ደረጃ ብታስበው ትልቅና ትልቅ በቤተ ክርስቲያን ዘንድ ትልቅ ቸርች ክሌም ታደርጋለህ። አንተ ስትዋሽ እኔ እንደዋሽን የፈለከው ውሸት እኮ የዲያብሎስ ልጅ መሆን ነው ወንድም አለ። ልደተ ቃልንም እኮ አንተና እሱ እያልኩ ነው እየተናገርኩ ያለሁት የውሃ ጥምቀት ዙሪያ ላይ። ማንም በውሃ ጥምቀት ቢመጣ እንደዛ ነው የምለው። እንዳለብስልን የፈለከው አንድ ነን እንድልልን የፈለከው በምን አንተ የኔ ጥያቄ እንትኖችን ታውቃቸዋለህ? በጸጋው ሪፎርምድ የሚባሉትን ወይንም ደግሞ ካልቪኒስት የሚባሉትን እግዚአብሔር አንድያ ልጁን የላከው አስቀድሞ ለመረጣቸው ጥቂቶች ብቻ ነው የሞተላቸው ለጥቂቶች የሚድኑ ጥቂቶች ብቻ ናቸው። መናፍቅ አባቶች አንደኛ ክፍለ ዘመን ሁለተኛ ክፍለ ዘመን የነበሩ ያወገዟቸው ሰላም ነው። እነዚህ እንደንተኖች ያሉ ናቸው። ያድርትሻል ምንድነው አሁን ማርቆስ በእርግጥ እዚህ እናንተ ጋርም እየገባ ሲወያይ ምናምን ነገር እናውቀዋለን። ይሄኛው ልጅ ግን ከየት እንደመጣ እውነት ለመናገር አናውቀውም። ማለት አክቹሊ ቆይ ጸጋ ቆይ እና አክቹሊ አሁን እሱ ከየት ቤተ እምነት ሆኖ እንደሆነ አላውቅም። ማንኛውም ቤተ እምነት ሙሉ ወንጌል ነው። ሙሉ ወንጌል
ወንጌል አማኝ ነኝ ሙሉ ወንጌል ነኝ ይላል። ያ ልደት እንግዲህ አንተ ታውቃለህ፣ ሙሉ ወንጌል መካኒስቱን አልዳናችሁም አትልም፣ እንደዛ ብላ እንደማትል ግልጽ ነውና፣ ስለዚህ ከኪሱ ነው እያወጣ የሚነግረን ይሄ ሰውዬ ከሙሉ ወንጌልም ዶክትሪን አውጥቶ ወይም ሙሉ ወንጌል ይናገርና እድሉ እሰጣለሁ። እኔ ለአንተ እድሉ እሰጣለሁ። ይናገርና ወደ አንተ ደግሞ ቸርች ሙሉ ወንጌል እንግዲህ አንተ በእርግጠኝነት ለምሳሌ ኦርቶዶክስ ያላለችውን ነገር ወይም የማትለውን ነገር የሆነ ሰው ስለ ኦርቶዶክስ የማያውቅ ሰው ገብቶ ታውቃለህ መቼስ አይ ኦርቶዶክስ እንደዚህ አትልም እንላለን። የማትለውን ነገር ገብቶ ሲያወራ ማለት ነው። ልደትም እኔ ከአንተ እንደዚህ ነው የምጠብቀው። ሙሉ ወንጌል አሁን ለምሳሌ መካኒስ አልዳነች የምትል እንዳልሆነ ታውቃለህ አንተ በእርግጠኝነት። እንዲሁም ከአንዳንድ ሙሉ ወንጌል ልጆች በተሻለ ምናልባት ከሆነ ማለት ነው ከዚህኛው ልጅ በተሻለ አንተ ታውቃለህ። ስለዚህ እንደዛ አትልም። ሙሉ ወንጌል በእርግጠኝነት መካኒስ አልዳኑ አትልም። ስለዚህ በዚህ መጠን መካኒስም ሙሉ ወንጌል አልዳነችም አትልም፣ ሙሉ ወንጌልም መካኒስ አልዳነችም አትልም። እሱ እያለ ያለው እኔ ጋር ሲገባ ማለት ነው ሲገባ ከየት ቤተ እምነት ነው የመጣው አልኩት። ፕሮቴስታንቶች ድነዋል ወይ ብዬ ነው የጠየቅኩት። ከኦርቶዶክስ ከወጣሁ 12 ዓመት አሳልፍ ያለው አለ። ወንጌል አማኝ ነኝ ሙሉ ወንጌል ነው አለ። የወንጌል ስርጭትም እንደሚሰራ ነገረኝ። ከዛ በመዳን ዙሪያ ስናወራ በአብ በወልድ በመንፈስ ቅዱስ ማመን ለመዳን አያስፈልግም፣ ለመዳን በኢየሱስ ስም ብቻ ማመን በቂ ነው ወደሚል ሀሳብ ሲገባ ሌላ ከሙሉ ወንጌል የመጣ ልጅ አይ እኛ እንደዚህ አናምንም የሚል ክርክር ተጀመረ። ያኛውም ልጅ ወጣ። መካነ ኢየሱስ ጋር ሲመጣ መካነ ኢየሱሶች በውሃ ጥምቀት ስለሚያምኑ መናፍቃን ናቸው አሉ። ከዛ ሪፎርመሮችም ደግሞ እግዚአብሔር ለተመረጡት ብቻ ነው አንደኛ ልጁን የላከው እነሱም መናፍቃን ናቸው ብዬ እናገራለሁ ብሎ በግልጽ ተናገረ። እሱ እንግዲህ ይሄ እምነቱ ነው። ከዚህ በፊት ይሄ ልጅ እኔ መናፍቅ አይደለህም ቢለኝ ነው እኔ እኮ እንዲሁም የምከስረው ችግር የሚፈጠረው። ምክንያቱም በአብ ወልድ መንፈስ ቅዱስ የማያምን ሰው በአብ ወልድ መንፈስ ቅዱስ የማያምን ሰው ለእኔ ጥሩ ሰው ነው ያምናል ካለኝ ችግሩ እዛ ጋር ነው። በስላሴ እኮ አምናለሁ ብሏል። በስላሴ አምናለሁ፣ የስላሴ አማኝ ነኝ። ነገር ግን ለመዳን በአብ በወልድ በመንፈስ ቅዱስ አብ አባት ነው፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ነው ብሎ ማመን በስላሴ ማመን ከመዳን ጋር አያገናኘውም። የስላሴ አማኝ ነው፣ የስላሴን አንድነት ሶስትነት የአካል ምናምን ያምናል። ለመዳን ግን አስፈላጊ አይደለም። ለመዳን የሚያስፈልገው በኢየሱስም ብቻ ማመን ነው የሚለው እሱ። ለመዳን የትኛውም ጴንጤ አወራዋለሁ። ለመዳን የትኛውም ጴንጤ በእርግጠኝነት በአብ በወልድ መንፈስ ቅዱስ ማመን አያስፈልግም፣ በኢየሱስ ብቻ ካመንክ ለመዳን በቂ ነው የሚል ጴንጤ እኔ አላውቅም፣ ሊኖርም አይችልም። የለም መጽሐፍ ቅዱስም እንደዛ አይልም። ስለዚህ ወዳጃችን ለመዳን መጽሐፍ ቅዱስ አይልም። እሺ እኮ መጽሐፍ ቅዱስ እንደሚል ትነግረኝና ሰማሃለሁ። እሺ ትጠይቀኛለህ አንተ መጀመሪያ ምን ትጠይቀኛለህ? አንተ ምን አሳወቅና ያንን የሚደግፍን መጽሐፍ ቅዱስ ታመጣለህ። ስለዚህ ለመዳን በአብ በወልድ መንፈስ ቅዱስም ማመን አያስፈልግም በኢየሱስ ብቻ ነው የሚለውን ጥቅስ ከየት ነው ያገኘው? እስኪ ይኸው እኔ ከልደትን ትቼ አንተ ልጠይቅህ እንዲሁ እውነት ለመናገር እየዋሸህ ምን የሚለውን ለመዳን በኢየሱስ ብቻ እንጂ በአብ በወልድ መንፈስ ቅዱስ ማመን አያስፈልግም ያልከው ከየት ነው ያመጣኸው ነው ያልኩህ። በጣም ጥሩ እሺ፣ በመጽሐፍ ቅዱስ ታምናለህ? አዎ አምናለሁ። ንገረኝ፣ ችግር የለውም ጥቅስ ብቻ ንገረኝ። በጣም ጥሩ እሺ፣ ከሐዋርያ ሥራ ምዕራፍ 2 ጀምረህ እስከ ራእይ መጽሐፍ ድረስ ለመዳን ሰዎችን ሲያስተምሩ ሐዋርያቶች በአብ በወልድ በመንፈስ ቅዱስ ስም እመኑና ተጠመቁ ያሉትን አንድ ጥቅስ አሳየኝ። አንድ ጥቅስ እንዴ! እኔ ለጠየቁ ነው ጥያቄ መልሰህ ብትነግረኝ ለመዳን በኢየሱስ ብቻ ማመን እንጂ በአብ ወልድ ማመን አያስፈልግም ብለህ ያመጣኸው ከየት ነው ስልህ አንተ አምጣ ትለኛለህ። አንተ እኔማ እነግርሃለሁ። ለምሳሌ እኔ ስጠኝ አንተ። በጣም ጥሩ እሺ። የሐዋርያ ሥራ ምዕራፍ 2 ቁጥር 36 እስከ 38 አንብብልኝ። አንተ አንብበው እንጂ ምን ሆነ ነው? እየሞገትከኝ አይደል? አንብበው። አንተ እኮ ነው የጠቀስከው። ጥቅስህን አታነብም? እሺ ላንብብልህ። ይሄ እኮ ይሄው እንዲህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው።
ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል። በአብ በወልድ በመንፈስ ቅዱስ ስም እመኑና ተጠመቁ አላቸው። እዚህ ጋር ጴጥሮስ እኮ የት ነው? አሃ እኔ እኮ ልታቀርቡ ያሰብኩት እኔ በአብ ወልድ በመንፈስ ቅዱስ ማመን እና በአብ ወልድ መጠመቅ አያስፈልግም ማመን በኢየሱስ ብቻ ነው የሚል እኮ ልታሳይ እኮ እየጠበቅኩ ነው። እሱን እኮ ልታሳይ እየጠበቅኩ እኮ ነው። ይሄ እንደዛ አይደለም። ይሄ በኢየሱስ ስም እያለ አይደለም። እሺ ለላፈው እሺ በቃ ተው እሺ ቆይ አንድ ጥያቄ ላንተ ልጠይቅ። ተው ምንም እንደማታቀርብ አውቃለሁ። በመጽሐፍ ቅዱስ በኢየሱስ ብቻ መኑ አብ ወልድ መንፈስ ቅዱስን ለመዳን አያስፈልግም የሚል ቆይ አንድ ጥያቄ ልጠይቅህ። አትጠይቀኝ ማንህና እኔ ነገር በሶስት ነው የሚጸናው። ሶስት ተስናምታለህ አትጠይቀኝም። በቃ አንተን አናቀም። ዝም ብለህ የራስህን አጋንንታው የሆነ ትምህርት ኑፋቄ ይዘህ መጥተህ እዚህ አትዝራ። ማንም የሚሰማህ በእርግጥ ማንም የሚሰማህም የለም። እዚህ እንዲሁ ልደት እድል ሰጠህ እንጂ እዚህ ወንጌላዊ አማኝ ጋር መጥተህ ልታስተምርም ልትናገርም ማንም ይፈቅድልህ ሰው የለም። እና እኔ ከዛሬ ውጭም አይቼ አላውቅም እውነት ለመናገር። ስለዚህ ምን ሆነ ነው ወንጌል እንደዚህ አትል። መጽሐፍ ቅዱስ መጽሐፍ ቅዱስ ማምናችሁ ተጠመቁ የሚል ማምጣት ሲያቅትህ ለምን ትወቅሰኛለህ? ወንድም አለ ምን ይወዳለው? እግዚአብሔር ይቀበል እኮ አንተን ይኸውልህ ተባረክ። እሺ እኔ ልጠይቅ ተራዬን እኔ ልጠይቅ መጽሐፍ ቅዱስ ሪፎርም ቆይ ማን አንተ ብለህ አትጠይቅም ትለኛለህ እንዴ? አትጠይቅም። የተመረጡት እስራኤል አንተ ሌላ ተልእኮ ይዘህ የመጣህና ካንተ ጋር አላወራም እኔ። መጽሐፍ ቅዱስ ግን እውነተኛ አምላክ ብቻ ይሆን ካንተና የላከው ልጅ ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ብራዘር ምንፍቅናውን ሲያመጣ አብ ወልድ ምናምን ማመን የለም አለ። ኢየሱስ ብቻ ነው አለ። እንደዚህ የሚል ወንጌላዊ አማኝ የለም። ስለዚህ አብን ማመን አብን ማወቅ ያድናል። ቤተክርስቲያን አታምንም። ሪፎርም በአዲስ ኪዳን ቤተክርስቲያን እባክህ በቃ ልደት ይህን ሰውዬ የሚዩት አድርግልኝ እንዳወራ ከፈቀድ ካልሆነ አንድ ጊዜ አዳምጠው። ቆይ አሁን አሙል ይቀጥል፣ ከዛ እሱም ይቀጥላል። ኦኬ አዎ። ስለዚህ ምንድነው እኔ ለወንጌላውያን አማኞች እህት ወንድሞች እዚህ ለሚሰሙን ቢታወቀ ነው እኛ በኢየሱስ ብቻ ማመን ነው የሚያድነው። አብ እና መንፈስ ቅዱስን ከኢየሱስ ተነጥሎ በኢየሱስ ብቻ ማመን ነው የሚያድነው የሚል እምነት የለም። ይሄ እኛ ትምህርት አይደለም፣ የኦጂ ትምህርት ነው። ኦጂ ነው ሲፈልጉ ሞዳሊዝም ኢየሱስ ራሱ አንዴ አብ ነው አንዴ ወልድ ነው እያሉ ገልበጥበጥ እያደረጉ አንዴ መንፈስ ቅዱስ ነው እያሉ ኧረ እባክህን ቢዩት አድርግ። ስርዓት ራሱ ወዳጃችን አይስደበኛ ለጠየቁት መልስ ሳይሰጥ እኔን አያወራ። አይሰድብም። ደቂቃ እሰጣለሁ። አንተ ሙሌ ቀጥል። ለአንተ ስታል ያ እኔ ዞሮ ወንጌላዊ አማኝ ነኝ ብሎ ለሚናገሩት ነገር ለኦርቶዶክስ እህት ወንድሞችም ለሌሎች ለወንጌላውያን አማኞችም እንደዚህ አይነት ትምህርት በቅንነት ለሚሰማ ወንድም እህት ለማንኛውም ሰው ማለት ነው እንደዚህ አይነት ትምህርት እኛ የለንም። በአብ በመንፈስ ቅዱስ ማመን አያስፈልግም። ማመን በኢየሱስ ብቻ ነው። በኢየሱስ ብቻ ካመንክ ትድናለህ፣ በቃ ሌላ አያስፈልግም የሚል ትምህርት የለንም። እንደዚህ አይነት ትምህርት የለም እኛ ጋራ። እንደዚህ የሚባል አስተምህሮ የለም። ስለዚህ አንደኛ መጽሐፍ ቅዱስ ውስጥ ያለው ነገር ነው እየተዘለለ እንዲሁ ከትራዲሽን ከአባቶች እንኳን አላለም። መጽሐፍ ቅዱስ ራሱ ወልድ የሌለው አብስ እንኳን የለውም ይላል። አብም የሌለው በተመሳሳይ ወልድ የለውም። ስለዚህ አብ አላምንም ወልድ ብቻ ነው ማምነው የሚለውን የወንጌላውያን አማኞች ትምህርት አይደለም። መዳን በኢየሱስ ብቻ የሚባል ማን ይኖርሃል ሙላቱ በወልድ ስታምን ማናላ አንተ እኔ ካንተ ጋር አላወራም። ይሄ ልደት ቤት ስለሆነ ነው እንጂ ሌላ ቤት ቢሆን ራሱ ገብቼ ካንተ ጋር ላወራ አልፈቅድም። እኔ ይጨርስና ሐሳቡን አንተም ትቀጥላለህ። ካንተ ጋር ላወራ አይደለም ባይዘው እየገባሁት ማነህ በጸጋው ካንተ ጋር ላወራ አልገባውም። ኦልሬዲ አንተን ግን ቆይ ብራዘር ወንጌላዊ አማኝ ነኝ ብለህ ስለዋሸህ ነው እንጂ የፈለከውን ነገር የማመን ሙሉ መብት አለ። ኤቲስት የመሆን ማምላክ የለም የማለትም ከመጽሐፍ ቅዱስ የሆነ ነገር እንደ ሞርሞን ከመጽሐፍ ቅዱስንም የሆነ ነገር ወስደህም እንደ ኦንሊ ጂሰስ እንደ ጆዋ ዊትነስ ማመን መብት አለ። ቆይ
ቆይ ፕሊስ ማመን መብትህ ነው፣ አንተ ነው ማመን መብትህ ነው። ግን ወንጌላዊ አማኝ ነህ አትበል፣ ውሸትህን ነው። ከዛ መጥተህ ምን አልክ? ሪፎርምድም አልዳኑም አልክ። በእርግጥ እንኳን አልከን አንተ። ከዛ ሉትራንም አልዳኑም አልክ እና ማን ነው የዳነው? በእርግጠኝነት ዞር አድርገን ኧረ እባክህን ልደት በቃ ደህና አሁን ከዚህ ልጅን ስርዓት አለው። አሁን እሱ የተመረጡት አልዳኑ የሚለው ትምህርት ስህተት ነው እያለ ያለው እሱ። እሺ የታች ኮመንቱ አይታይም። አልያዘችምም፣ አጋንንትም አይደለችም፣ ቀጥተኛ ነች። ሙሉ ወንጌል ብራዘር ትበል ያው እያለ ነው ማርቆስ። ትበልና ግን ለጠየቁትን መልስ ሊሰጥ አልቻለም። ያንን ነገር ማረጋገጥም አልቻለም። ያው አንተ አልክ እኮ በኦንላይንም በምድርም ይበጠብጣሉ ብለሃል። በጸጋው ጋር አለ እንጨርስና ከሱ ጋር እናወራለን። አንተ ሌላ ነገር ነው እየሰራ ያለው። ሌላ ነገር አይደለም። ቆይ ሌላ ነገር ነው እየሰራ ያለው። እኔ ከበጸጋው ጋር እንጨርስና ከዛ ከአንተ ጋር ሌላ ነገር እናወራለን። ሌላ ነገር ላይ አይደለም። ቆይ አትልም ሰራልክ እዚሁ ነውና በጸጋው አለክ። እሺ አንተ የምታሳየውን ታሳያለህ። ቆይ አሁን አንዴ በጸጋው ቆይ አንዴ ኢዮብ አንተ የተናገርከውን ነገር ከቤተ እምነት ክር እንደሆነ ላግዝህ እኮ ነው። አንዴ በጸጋው አንዴ ኢዮብ አንዴ ትናገራለህ። ሙሉ ወንጌልን ስፔሲፊክ አድርጋ ሙሉ ወንጌል አዳነች የሚል መረጃ ስጠኝ። ማድረግ አይጠበቅባትም። እኔ የተናገርኩት ምንድነው የሙሉ ወንጌል ትምህርት የተወገዘ የዲያብሎስ ትምህርት እንደሆነ ታምናለች። እንደውም የሙሉ ወንጌል ምዕመናንን አዳዲስ መናፍስት ብላ ትጠራለች ነው ያልኩት። እሺ አሳይ ሙሉ ወንጌል ብላ። በጣም ጥሩ። የሰማችሁ ሰዎች ሙሉ ወንጌል ብላ ነው። አንዴ ሙሉ ወንጌል ብላ አላልኩኝም። የሙሉ ወንጌል ትምህርት የዲያብሎስ ትምህርት እንደሆነ ታምናለች ነው ያልኩት። ኦኬ እሱን የተናገርኩት ለሱ ነው ማስረጃ እያሳየሁኝ ያለሁት። ቆይ እሱ መካነ ኢየሱስ ብሎ በስፔሲፊክ አድርጎ ጠርቷል አይደል? አንተም ደግሞ ስፔሲፊክ አድርገህ ሙሉ ወንጌል ብለን ነው እያወራን ያለ ነው። መካነ ኢየሱስ ምንም ሊሆን ይችላል። ስለ ትምህርቱ ነው እያወራን ያለ ነው። ትምህርቱ መካነ ኢየሱስ ከያዘች፣ ትምህርቱ ሙሉ ወንጌል ከያዘች ስለ ትምህርቱ እያወራን ስለሆነ ምንም ችግር የለውም። በስም መጠራት የለበትም። በስሙ ነው እሱ በስሙ ነው እኮ እየጠራ ያለው። አንተ በስም ጠርተህ አምጣልኝ ነው። እኔ ከትምህርቱ አኳያ ሊሆን ስለሚችል አሁን እኔ እያሳየኝ ያለው አንተ ሚት አድርገውና ከጸጋ አንዴ አዳምጦ ኢዮብን አተልቁት ሞዴሬተሩ እኔ ጋር እምቢ ብሎኝ ነው። ኢትስ ኦኬ እንደዚህ ይታያል ይመስለኛል። ትልቅ ላይ ነው። እሺ ችግር የለውም። እንደዚህ ነጥብ በነጥብ እንትን እያልኩኝ እሄዳለሁ። በጸጋው ማይክህን ክፈትና በህፃናት ጥምቀት ታምናለህ? ሙሉ ወንጌል ከሆንክ አታምንም። ይኸው እዚሁ ክፍሉ ላይ ኦኬ እሺ። አሁን መካነ ኢየሱስ እዚህ ላይ ምን እንደምትል ላሳይክ። እሺ መካነ ኢየሱስ እዚህኛው መጽሐፏ ላይ ገጹን ላሳይክ። የክርስትና ትምህርትና የእምነት መግለጫዎች የሚለው መጽሐፏ ላይ ነው። ምናልባት መጽሐፍን ታውቀዋለህ? የማታውቀው ከሆነ እዚህ ጋር ላንብብልክ። የኢትዮጵያ ወንጌላዊት ቤተክርስቲያን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች ይላል። ቤተክርስቲያኒቱ የቅዱሳን መጽሐፍትን ማለትም የብሉይና የአዲስ ኪዳን መጽሐፍትን የማይሻሩና የማይለውጡ የመጨረሻ ቅዱስ የእግዚአብሔር ቃል መሆናቸውን ታምናለች። ቤተክርስቲያኒቱ በቀደምት አባቶች እየተዘጋጀው በጥንታዊቷ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቃያ፣ የአትናቴዎስ የእምነት መግለጫዎችን ትቀበላለች። ቤተክርስቲያኒቱ ያልተለወጠውን የአውግስበርግ የእምነት መግለጫና የሉተርን ካቴኪዝም የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ
ትቀበላለች። ማ መካነ ኢየሱስ ማለት ነው። አሁን ወደ ገጹ እንሂድና የህፃናት ጥምቀት ላይ ምን ብላ ታስቀምጣለች? የህፃናት ጥምቀት ላይ ምን ብላ ታስቀምጣለች? እሱን እንየው። ፔጅ 296 ላይ እንደዚህ ትላለች። የህፃናት ጥምቀት እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ይላል። እየሰማኸኝ ነው አይደለ? እዚህ ነጥብ ላይ ዲያብሎስ ዲያብሎስ በልዩ ልዩ የእምነት ክፍሎችን ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን። በጸጋ አለክ ምን ብላ እያስቀመጠች ነው? የህፃናት ጥምቀት ላይ እዚህ ነጥብ ላይ ማለት ነው ዲያብሎስ በልዩ ልዩ የእምነት ክፍሎች ይላል። ዲያብሎስ በልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን። ህፃናት ጥምቀት ላይ የሚነሱ የተለያዩ ጥያቄዎች በልዩ ልዩ እምነቶች ውስጥ ማን የሚያነሳው? ዲያብሎስ የሚያነሳው ጥያቄ ምን ለማድረግ? ዓለምን ግራ ለማጋባት። ወደዚህ ጥያቄ እንመጣለን ትላለች። ጥያቄዎቹ ምንድናቸው ስንል ልጆች ያምናሉ፣ እነርሱንስ ማጥመቅ ትክክል ነው የሚል ጥያቄ ነው። ስለዚህ ይህንን ጥያቄዎች የሚጠይቁ በልዩ ልዩ ቤተ እምነቶች የእምነት ክፍሎች ውስጥ ያሉ ጥያቄዎችን የሚጠይቁ ዲያብሎስ ነው በላያቸው ላይ ሆኖ የሚሰራው እያለች ነው። አይ ቲንክ ካገኘው ስቴትመንቱ ተረድተኸኛል። ስለዚህ ከዛ በኋላ ታስቀምጣለች። ይህንን በአጭሩ እንመልሳለን ይልና ለጥያቄዎቹ ማለትም ዲያብሎስ መርቷቸው ለሚጠይቁት ጥያቄ መልስ ታስቀምጣለች። ይህንን በአጭሩ እንመልሳለን። ይህንን ጥያቄ የዋዎች ውድቅ ያደርጉትና ለተማሩት ይተውት ይልና እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ ይልና የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። እግዚአብሔርም እንደዚህ በህፃንነታቸው የተጠመቁትን ብዙዎችን ቀድሷቸዋል፣ መንፈስ ቅዱስንም ሰጥቷቸዋል እያለች ማብራራቷን ትቀጥላለች ማለት ነው። ስለዚህ ልጆች ለምን ያምናሉ? ልጆች ያምናሉ፣ እነርሱንስ ማጥመቅ ትክክል ነው ብላ የምትጠይቀው ማነች? ሙሉ ወንጌል አንደኛዋ ነች ማለት ነው። ስለዚህ ይህንን ጥያቄ ስታቀርብ መካነ ኢየሱስ ምን ትላታለች? ይሄ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው ብላ ታስቀምጣለች ማለት ነው። ተረድተኛል አይደለ? ስቴትመንቱን ተረድቻለሁ። ግን ሙሉ ወንጌል ነች ብላ የጻፈችው እሱ ላይ ያለ አሳየኝ እስኪ። አሁን የስፔሲፊካሊ ማለት ነው ከሁሉም ስህተትን የሙሉ ወንጌልን ትምህርት አሳያለሁ። አንተም ሙሉ ወንጌል ስለሆንክ ስለ ትምህርቱ ነው እያወራን ያለ ነው። ዲያብሎስ ምን ይላል? በልዩ ልዩ የእምነት ክፍሎች የሚታየ ከሆነ ሙሉ ወንጌል ተላለች ይላል። ሙሉ ወንጌል ተላለች እኮ ላሳየህ እኮ ነው። ዲያብሎስ በልዩ ልዩ የእምነት ክፍሎች ይላል አይደለ? ምን ማለት ነው? በጸጋው ክፍሎችማ በህፃናት ጥምቀት የማያምኑት የተለያዩ ቤተ እምነት ልትል ፈልጋ ሊሆን ይችላል። በስም ግን ሙሉ ወንጌል አለ። ሙሉ ወንጌል በህፃናት ጥምቀት ማጥበቋን ልክ ነች እያልኩ አይደለም። እኔ ህፃናት ማጥበቋን ልክ ነች እያልኩ ሙሉ ወንጌል ብላ በህፃናት ጥምቀት ታምናለች ነው? ውሸት ነው እኮ። ሙሉ ወንጌል በህፃናት ጥምቀት ታምናለች? አታምንም። ጥያቄዎቿ ምንድን ነው? ልጆች ያምናሉ ወይስ ደግሞ እነርሱ ማጥበቅ ትክክል ነው እያለች ነው አይደለም የምጠይቀው? ጥያቄዋ እኔም እጠይቃለሁ። አሁን አንተ ጊዜ ብትሰጠኝ እንዴት እንደዚህ ስጠይቅ እዚያ ጋር እመጣለሁ። ትክክል። እሱ የምትጠይቀው ጥያቄ ትላለች መካነ ኢየሱስ። እነዚህ የሚጠይቁትን ጥያቄዎች ዲያብሎስ ነው በተለያዩ የእምነት ክፍሎች በሙሉ ወንጌል ሊሆን ይችላል፣ በሌሎችም የህፃናት ጥምቀትን በማያምኑት ውስጥ ዲያብሎስ ነው በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠይቀው ጥያቄ ነው ብላ ነው የምታስቀምጠው መካነ ኢየሱስ። ስለዚህ ስፔሲፊካሊ ግዴታ ሙሉ ወንጌል ብላ መጻፍ የለባትም። የሙሉ ወንጌል እምነት ይታወቃል። የሙሉ ወንጌል የእምነት መግለጫ አውጥቼ ማሳየት እችላለሁ። ዳግም ልደት ለምሳሌ ስታስረዳ ዳግም ልደት በውሃ ጥምቀት አይገኝም ትላለች። መካነ ኢየሱስ ግልጽ በሆነ ስቴትመንት ዳግም ልደት በውሃ ጥምቀት እንደሚገኝ ታስቀምጣለች። ይኸውን የሙሉ ወንጌል መምሪያ ነው ማለት ነው። የሙሉ ወንጌል ላነብልክ። ለምሳሌ ዳግም ልደትልና ይሄ ዳግም ልደት የዳግም ልደት ምንነት ዳግም ልደት ጌታ ኢየሱስን እንደ ግል አዳኝ አድርጎ በሚቀበል ሰው ሕይወት ውስጥ በመንፈስ ቅዱስ የሚሰራ ቅጽበታዊ መለኮታዊ ለውጥ ነው ትላለች። ዳግም ልደት ዳግመኛ መወለድ ወይም እንደገና ከእግዚአብሔር መወለድ ነው ትላለች። ዳግም ልደት አፈጻጸም ትልና
ይሄ የሙሉ ወንጌል ስቴትመንት ነው። ከዛ ትቀጥልና ዳግም ልደት በውሃ ጥምቀት አይገኝም ትላለች። እንደውም በተደጋጋሚ አንድ የተወገዙ እንደሆነ ደግሞ እኮ ላሳየህ እኮ ነው ማርቆስ። ያልዳናችሁ ናቸው የሚለው ቆይ እኮ እንዲህ አልዳናችሁም ራስህ ትለዋለህ። ችግር የለውም። በጸጋው ጥሩ መረዳት ስላለው ራሱ ይረዳኛል ብዬ አስባለሁ። አሁን በዚህ ስቴትመንት መሰረት ሙሉ ወንጌል በዲያብሎስ እንደምትመራ በቃ ግልጽ አድርጎ ነው ያስቀመጠው በዚህ ስቴትመንት መሰረት። ምክንያቱም ሙሉ ወንጌል ሕፃናት ጥምቀትን አታምንም፣ ጥያቄዎቿ ደግሞ ልጆች ያምናሉ ወይ እነርሱ ማጥመቅ ትክክል ነው ብላ ትጠይቃለች ሙሉ ወንጌል። አሁን አንተ እንደጠየቀው በጸጋው ማለት ነው። ይህንን የሚጠይቁትን ጥያቄ ደግሞ መካነ ኢየሱስ ሉተራውያን ምን ብሎ ያስቀምጡታል? ይሄ ዲያብሎስ ነው በልዩ ልዩ መንገድ ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው ብላ ታስቀምጣለች። አሁን ደግሞ የተወገዘ ትምህርት እንደያዘች ደግሞ ኦኬ እሱን እኔና በጸጋው መጽሐፈ ስምምነትን ታውቀዋለህ? ኦኬ ይሄ መጽሐፈ ስምምነት ይባላል። እነ ማርቆስ ወንድሞቻችን ምን ላሳይክ? ይሄው ማርቆስ ወንድማችን ንገረው እስቲ መጽሐፈ ስምምነት ምን እንደሆነ። ነው እሱ የሚያነበው ነገር። ቀጥል። ቴንኪው በጣም እሺ። ገጽ 45 ላይ እንሂድና በሉተር ጊዜ የተነሱ ምንፍቅናዎች ስለነበሩ ከዛ ሉተር ደግሞ ለነዛ ምንፍቅናዎች የሰጠው መልስ ነበረ። ኤኒዌይስ ገጽ 45 ላይ እንሂድና ይሄንን በኋላ ላይ ማርቆስም ታብራራዋለህ ምናልባት። ገጽ 45 ላይ እንደዚህ ብላ ታስቀምጣለች። አንዳንድ ሌሎች ኑፋቂዎችና የሃይማኖት ክፍሎች ትልና ከዛ ያው ሙሉን ማንበብ ካለባችሁ ራሱ መጽሐፍ እጃችሁ ላይ ስለሚሆን ሙሉ ማንበብ ትችላላችሁ። ዋና ሀሳቤን ግን እዚህ ጋር ላንበብ። ስለዚህ የስምምነቱ መሰረት መመሪያ የተለያዩ ዳግም አጥማቂያን እንግዲህ ዳግም አጥማቂያን ማርቆስ እነዚህን ታውቃቸዋለህ ብዬ አስባለሁ። ዳግም አጥማቂያን የተባሉ አሉ። ዳግም አጥማቂያን የሚያስተምሯቸው የሐሰት መሰረት የእምነቶች የተገለጹበትና የተወገዙበት የመጨረሻ ምዕራፍ አለው ይላል። ከዛ እዚህ ጋር አንድ ስቴትመንት አለ። ምን ይላል? የኢየሱስን መለኮትነትና የኢየሱስን መለኮትነትና ከድንግል መወለድ የውርስ ኃጢአትን እና የሕፃናት መጠመቅን አስፈላጊነት የማይቀበሉ መሰረተ እምነቶች የተወገዙ ናቸው። እሰማለሁ። ምን ይላል? አንዴ አንተ ታነባለህ። ቆይ አንዴ እስኪ ከመጀመሪያ ጀምር። አሁን ካነበብከው ከመጀመሪያ ጀምር ያንብብ። አሁን ያነበብካት ስቴትመንት እችኛዋን ከዚህ ጀምር ላንብብላ። እሺ። ስለዚህ የስምምነቱ መሰረታዊ መምሪያ የተለያዩ ዳግም አጥማቂያን የሚያስተምሯቸው የሐሰት መሰረተ እምነቶች የተገለጹበትን የተወገዙበትን የመጨረሻ ምዕራፍ አለው ይላል። እሺ ልቀጥል። እሺ የኢየሱስን መለኮትነትና ከድንግል መወለድ የውርስ ኃጢአትን እና ቆይ በጸጋውን እንጠይቆ። አሁን በጸጋውን እንጠይቆ። ይቺን አረፍተ ነገር በጸጋውን ታምናለህ ወይ ብለህ ጠይቆ። አንብብና ከዛ እዚህ ጋር የተጠቀሱትን እንጠይቀው። እሺ የኢየሱስን መለኮትነት ታምናለህ በጸጋው? አዎ። እሺ ከድንግል መወለዱን ታምናለህ? እኔ እንዴት እንደማምን ልግለጽልህ። አዎ አምናለሁ። በኋላ ታብራራዋለህ። ልደትሽ ዕድል ይሰጥሃል። እኛ ስቴትመንት እናያትና እዚህ ላይ ብቻ የኢየሱስ መለኮትነት ታምናለህ፣ ሙሉ ወንጌልም ታምናለች። ስለ ነገረ ክርስቶስ ስለ ክርስቶሎጂ ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ማለትም ሰብአዊ ተፈጥሮን እንደነሳ እንደተካፈለ ከነሳው ስጋ ጋር እንደተዋሃደ አምናለሁ እኔ። ኦኬ ስለዚህ የኢየሱስ መለኮትነትን ታምናለህ በሚለው እንያዘዋለን። ከድንግል መወለዱን ታምናለህ አይደለ? አሁን አብራራኸው። እሺ የውርስ ኃጢአትን ታምናለህ? አዎ ሲን ካራክተር አምናለሁ። እሺ የሕፃናት መጠመቅን አስፈላጊነት ታምናለህ? አላምንም። አስፈላጊ አታምንም? አዎ። ስለዚህ ሉተራውያን ምን ብለው አስቀምጠዋል? መካነ ኢየሱስ የምትቀበለው የእምነት መግለጫ ነው። እዛኛው ላይም አለ የኢየሱስን መለኮትነት ከድንግል መወለድ
የውርስ ኃጢአትን እና የህፃናት መጠመቅን አስፈላጊነትን የማይቀበሉ መሰረተ እምነቶች የተወገዙ ናቸው ይላል። ይታያል። ያ ስምምነታቸው ላይ ነው አይደል? ይሄ አሁን ያሳየው ከመጽሐፈ ስምምነት ላይ የተቀመጠ ነገር በዛኛው ትምህርት መሰረት ማለት ነው። እጅ ልበልክ ይልክ በዛኛው መጽሐፍ መሰረት የዲያብሎስ ትምህርት ብላ ታስቀምጠዋለች። ማለትም ዲያብሎስ በተለያየ መንገድ ከሚመራቸው ቤተ እምነቶች አንዷ ላይ በትምህርቱ አኳያ ማለት ነው። ሁለተኛ ደግሞ በዚህኛው መሰረት ደግሞ የተወገዘ ትምህርት ብላ ታስቀምጣለች ማለት ነው። የተወገዙ ናቸው ብላ ታስቀምጣለች። አግኝተኛል ብዬ አስባለሁ። አንዴ ኢዮባ አንዴ አንተ ትናገራለህ። ኢዮባ አንተ አሁን እሱን ይሄን ሁሉ እየጠቀስክ የምትቸገረው ወንድማችን ሙሉ ወንጌል ነው ብለህ ነው ወይስ እንዴት ነው? ሙሉ ወንጌል እቀበላለሁ። እስከ ዛሬ ድረስ አንተ ድረስ ሲሰማ ሙሉ ወንጌሎች ገብቶ ሲያወሩ በአብ በወልድ በመንፈስ ቅዱስ ማመን አያድንም የሚለውን ሰምተህ ታውቃለህ? ከዚህ በፊት ማለት አሉ ሰዎችም አሉ እንዴ? በጣም ብዙ ሰዎች ሰምቻለሁ። አሁን የሰማውን ንገረኝ እስኪ፣ በመረጃ ንገረኝ። በአብ በወልድ በመንፈስ ቅዱስ ማመን አያድንም የሚሉ ሰዎችን በወልድ ብቻ ማመን ነው በአብ በወልድ በመንፈስ ቅዱስ ማመን አያድንም የሚያሉትን ንገረኝ እስኪ፣ አሳይ። በቪዲዮ አሁን ማምጣት አልችልም፣ ግን በጣም ብዙ የሰማኋቸው አሉት። እውነት ለመናገር እዚህ ሚዲያ ላይ በጣም እንደዛ ያሉ በጌታ ቤት እኔ እንደ ወሬ ነው የሚቀበል ያንተን ንግግር። ቶታሊ አንብብሽ የፈለግከውን አንብበው። አንዴ ቆይ ማርቆስ፣ እስኪ እኔ ልጠይቅህ፣ ለምንድን ነው ጥያቄ የማትቀበለው አንተ? የምን ጥያቄ? እሺ በጣም ጥሩ። እስኪ ህፃናትን አጥምቁ የሚል ጥቅስ ስጠኝ። እሺ በአስተምሮ ውስጥ ስጠኝ። አንዴ ህፃናትን አጥምቁ ሳይሆን ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል ኢየሱስ ክርስቶስ ራሱ። ቆይ እሺ አንዴ ላስረዳክን። አንተ በቃ አንዴ ላስረዳክና እስኪ ቃለ ምልልስ ሚውት አድርግ። አንዴ ጥያቄ ከጠየቅ በኋላ ሚውት አድርግና ላስረዳክ። ወደ እኔ ይመጡ ዘንድ አትከልክሏቸው ስል እንግዲህ ወደ እግዚአብሔር ማለት ነው፣ ወደ ኢየሱስ ማለት ነው። ወደ ኢየሱስ ከምናመጣባት መንገዶች አንዱ ጥምቀት ነው ብለን ነው እኛ የምናምነው። ወደ ኢየሱስ ከምናመጣበት መንገዶች ወይም ወደ አብ ወደ ወልድ የሆነ ወደ መንፈስ ቅዱስ ወደ አንድ አምላክ ከምናመጣበት መንገዶች አንዱ ጥምቀት ነው። አንዴ ሚውት አድርግ። ጥምቀት አንዴ አሁን ወደ እኔ አምጡ የሚለውን ጥቅስ እኮ ነው እየነገርኩ ያለው። ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ያለውን ነው እያስረዳው ያለሁት። እሺ አንተ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው የሚለውን ምን ብሌ ነው ፈተ ያለው እስከ ዛሬ ድረስ? ሐዋርያቶቹ ስለከለከሏቸው አትከልክሏቸው ይምጡ ብሎ እጅ ጫነባቸው፣ ጸለየላቸው። በአካል ነበረ ኢየሱስ። በሐዋርያቶች በታዘዙት መሰረት ላይ ግን ሲያደርጉ አላየንም። እስኪ ያሳየኝ ጥቅስ ለምን አታሳየኝ? አንዴ ሚውት አድርግ። ያንተ ትልቁ ችግር ቆይ አንዴ ሚውት አድርግ። ይሄ ሰውዬ አንደኛ ቆይ ሚውት አድርግ። አንዴ ሚውት አድርግ። እኔ አስረዳለሁ፣ ችግር የለብኝም። አንዴ ላስረዳክ። አሁን ልክ የኦጂዎች ትምህርት ልክ እንደሱ ነው። እስኪ ከመጽሐፍ ቅዱስ በአብ በወልድ በመንፈስ ቅዱስ ያጠመቀውን ሰው ይዜና እስኪ አምጣልኝ ነው። አንተም እያልክ ያለው እንደዛ ነው። በአብ በወልድ በመንፈስ ቅዱስ ስም ያልገባህም። እስኪ ስማኝ፣ እኔ ልንገርህ፣ ለአንተ መጽሐፍ ቅዱስ ልንገርህ ወንድም አለ፣ መጽሐፍ ቅዱስ ልንገርህ። የኔ ወንድም እስኪ ሚውት አድርገው። ነው ማውራት ብቻ ነው የምፈልገው። እስኪ ጨርስ፣ ጠብቃ። አንተ ካወራማ እኔ እንዴት? እሺ አንደኛ እሺ ኦኬ እሺ ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ጀምረን እናንብብሽ። ኢዮብ መጽሐፍ ቅዱስ ይዘሃል? እኔ እነግርሃለሁ ወንድም አለ። እሱ አትንገረኝ፣ ይህን አንብብ በቃሌ። እሺ አንተ አስረዳ፣ አብራራው። አንተ ታብራራልኛለህ። እሺ ጌታ ኢየሱስ ተገለጠላቸውና ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ትእዛዜንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ኦኬ ጠብቅ። አሕዛብን ሁሉ ስል እዛ ውስጥ
ህፃናት የሉም? እሺ በጣም ጥሩ ሊኖሩ ይችላሉ ወንድም አለ ህዝብን ሁሉ ስላለ አይደለ? እሺ ቅድም ለምን ካድክ? ለምን አጠመቃችሁ? ለምን አልክ? ወይ ስማኛ፣ እሺ ካልከኝ ወይ ጥሩ ነው ካልከኝ ልቀጥል። እሺ ቀጥል። በጣም ጥሩ። ይሄ ትእዛዝ የት ነው ተግባራዊ የሆነው? ተግባራዊማ ሐዋርያ ስራ ብቻ አትልማ፣ ሁሉም ጋር ሆነዋል። እነሱ በሰበኩበት ቦታ ሁሉም ጋር ሆነዋል። እሺ የት ነው የተጀመረው? እነዚህ ትእዛዝ የተቀበሉ ሐዋርያ አንተ ልትል ያሰብከው? እሺ እንደውም ሐዋርያ ስራ ምዕራፍ 2ን እንድትጠቅስ ነው አይደል የፈለከው? እሺ አውጣልኝ። እሺ ለምንድን ነው የፈለከው የምትለኝ? መጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ አይደለም ነው? አንተ የፈለከው ያንን ነው አይደል? መጽሐፍ ቅዱስ አይደለም ወይ እሱ? ኦኬ እንደዛ ከሆነማ በኢየሱስ ብቻ ነው ያጠመቁት እንዴ? በአብ በወልድ መንፈስ ቅዱስ አላጠመቁም እኮ። ኦጂና አንተ ነው አንተ እኮ ነው እንደዚህ ወደዛ እየወሰድከ ያለው። እሺ ቆይ በኢየሱስ ብቻ መጠመቅ ማለት በኢየሱስ መጠመቅ ማለትን አብራራልኝ ደግሞ። እሺ ዕውቀትህንም በዛው ለሰው ታስረዳለህ። አንዴ ልንገርህ። በሰዓቱ ሐዋርያቶች በሚያጠምቁበት ጊዜ በሐዋርያ ስራ ምዕራፍ 2 ላይ አይሁዶች ናቸው የሰቀላችሁት የገደላችሁት አብ እርሱን አስነስቷል እያለ አይሁድ ብቻ ነው። ቆይ አንዴ ጀመር አይሁድ አንዴ እሺ አንዴ ስማኝ፣ አንዴ ስማኝ፣ አንዴ ስማኝ፣ አንዴ እስኪሚውት አድርግና ስማኝ፣ እባክህ ስማኝ፣ አንዴ ስማኝ። አይሁዶች በሰዓቱ እግዚአብሔር አብን ያውቃሉ። እግዚአብሔር ወልድን ስለማያውቁት ግን ገደሉት። ለዚህ ነው እነ ጴጥሮስ ተነስቶ እናንተ የገደላችሁትን አብ አስነስቷል እያሉ ስለገደሉት ንስሐ ግቡ በሱም ተጠመቁ ያሉት እንጂ ለነሱ የተሰጠው ስልጣን ግን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያድርጉ ነው የተባሉትም እንደዛ። ነገር ግን እነዚህ እዚህ ጋር ያጠመቁት ምክንያቱ ምንድን ነው? ኢየሱስ አሁን እነሱ በተሰበሰቡበት ጊዜ የመጡት ህዝቦች ወይም ሰዎች አይሁዶች ነበሩ። አብዛኞቹ አይሁዶች ስለነበሩ ገዳዮቹም ስለነበሩ ነው ጴጥሮስ እንደዚህ ያለው እንጂ በአብ በወልድ መንፈስ ቅዱስ ማጥመቅ አያስፈልግም የሚለውን ስቴትሜንት ይዞ አይደለም ይሄን የተናገረው። አንተ እንደዚህ አይደለም ብለህ እስኪ ዲፌንድ አድርገኝ። በአብ በወልድ መንፈስ ቅዱስ መጠመቅ አያስፈልግም እኮ አላልኩም። አልሰማኸኝም እንዴ? ጥምቀት ስንት አይነት ነው ወንድም? ማለት 2 አይነት ነው። የውሃ ጥምቀት ለአይሁድ ለብቻ ለአሕዛብ ለብቻ። ሐዋርያ ስራ ላይ የተደረገውን ነው እኔ እየነገርኩ ያለሁት። እሺ የሐዋርያ ስራ ላይ የተደረገው ነው። ሐዋርያ ስራ ላይ የተደረገው ምንድነው ብለህ እኔን ብትጠይቀኝ በሰዓቱ ህዝቡ የተሰበሰበው እነሱ በመንፈስ ቅዱስ ከተሞሉ በኋላ በልሳን ይናገሩ ነበር። ከዛ ህዝቡ ተሰበሰበ። የተሰበሰበው ህዝብ ግን አብዛኛው ህዝብ አይሁዶች ነበር። አይሁዶች የገደሉ ከአይሁድም ውጪ ደግሞ ግሪኮችም ነበሩና እነዚህ የነበሩ ሰዎች ገዳዮች ነበሩ። ኢየሱስን የማያውቁ ነበሩ። ስለዚህ ነው ጴጥሮስ ተነስቶ እንደዚህ ያለው ተጠመቁ በኢየሱስ ክርስቶስ ያለው እንጂ አይ በአብ እና በወልድ በመንፈስ ቅዱስ ስም ጥምቀት አያስፈልግም የሚለውን ይዞ አይደለም እንደዚህ የተናገረው እያልኩኝ ነው። አንተ ምን እያልከኝ ነው? ማና ለማርቆስ ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን አያስፈልግም ነው የኔ የመጀመሪያ ሐሳቤ። ከሆነ በጥምቀት ጉዳይ አላልኩም። የሚያምነው የኢየሱስን ስም ይጠራል፣ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቀዋል ነው ያልኩት። ለሱ ማስረጃ ነው ያመጣሁት። አንተ የሐዋርያ ሥራ ምዕራፍ 2 ቁጥር 38ን ያመጣኸው ላይ ቃል የሰሙ ሁሉ ልባቸው የተነካ ምን እናድርግ ብለው የጠየቁት ህፃናት አሉበት። እዛ ውስጥ ህፃናት መጠየቅ ይችላሉ ይሄንን ነገር። እሺ አንዴ ልንገርክ፣ አንዴ እዛችሁ ራሱ መልስ ስጠኝ። ቆይ እሺ አንብብ። በቃ ራሱ መልስ ይሰጣል። አንብብ እስኪ ቦታውን አንብብ። አሁን ድጋሚ አንብብ። እሺ ይሄን አንብብ። እሺ የታገ ድምጽ አለ አንተ። እሺ ተባረክ። ይህንን በሰሙ ጊዜ ቁጥር 37 ይህንን በሰሙ ጊዜ ልባቸው ተነካ። የህፃኑ ልብ የተነካው መልስልኝ። የህፃናቱ ልብ የተነካው ህፃን የምን አትበል። ልባቸው የተነካና አንብብ መጽሐፍ ቅዱሱን አንብብ። እሺ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ይሄን ጥያቄ የጠየቁት ህፃናቱ ናቸው። ማርቆስ በጣም ጥሩ ልለፈው ታዲያ ጨርሴ አንብብ እንዴ። እሺ ጴጥሮስም ንስሐ ገቡ
ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው። ንስሐ የሚገቡት ሕፃናት ናቸው። መካነ ኢየሱስ እንደ አንብብ። ይሄ ሰው የምንሆነው ገብቶ ነው። አንብብና ጨርሴ ከዛ በኋላ የተጠመቁበትን ቦታ ስትደርስ እኔ እነግርሃለሁ። ጨረስኩ። ጥያቄ ነው። አልጨረስክም። አንብብ፣ እስከታች አንብብ፣ እስከተጠመቁበት ድረስ አንብብ። እሺ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ እሱን አንብብ። ቆይ እሱን አንብብ። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ ኖ ከላይ ያለውን የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ምን ማለት ነው? ይሄ በቃ እቺን መልስ። ኦኬ፣ በጣም ጥሩ፣ በጣም ጥሩ። እሺ፣ ተስፋ የተገባው ማን ነው? መጀመሪያ እሱ እዛ ጋር ነው የምንግባባው። እኔንቶ መልስ። ያን ነው እኔንቶ ነው ካንተ ጋር ነው የማወራው። ተስፋው ስታቀው ለልጆች የተባለውን ታየዋለህ። ለህፃናት ነው ይሄ እዚህ ጋር የሚለው ለልጆች ነው ያለ ነው። ልጆች አዋቂ ናቸው። ለልጆቻችሁ ማለት ስራቸው በወቅቱ ለነበሩት ነው። ስራቸው ህፃን ይዘው ስለነበረ ነው። ለምን አልጻፈልንም እንደዛ ብሎ ጸሐፊው? ወንድም መልስ በቃ እኔን ሳትጠይቀኝ መልስ። እዛ ጋር ምን እያለ ነው? እኔ እኮ እየጠየኩኝ ነው። ምንድን ነው እያለ ያለው? የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላክም የተባሉ እነማን ናቸው? እናንተ የተባሉ እነማን ናቸው? እሺ፣ ልጆች የተባሉ እነማን ናቸው? ወደፊት የሚወለዱት ወይም ደግሞ ቤት ያሉ ሊሆኑ ይችላሉ። ሲያምኑ የተስፋው ቃል ለሁሉም ነው። ላመነ ሁሉ ነው የተስፋው ቃል። እንደዛ ነው እያለ ያለው። እዛ ጋር እዛችሁ ነው እያወራ ያለው እኮ ሌላ ጋር እኮ አልወሰደም እኮ። እዛችሁ ነው እያወራ ያለው። እዚሁ ነው ወንድም አለ። እዚሁ ነው የኔ ወንድም። ለምሳሌ ቆይ አንድ ምሳሌ። አንተ ልጅ ባይኖርህ ሚስት ባይኖርህ የዛን ጊዜ መቼ ነበር ምሳሌን መጽሐፍ ቅዱስን አስረዳ። አንተ እኮ ነው የምትመስለው። የሰዎችን አሰማም የራስን ብቻ ነው ማውራት የምፈልገው። እኔ እኮ መጽሐፍ ቅዱስን አስረዳ። ሌላ ጋር አትሂድ። እዛ ጋር ልጆች የተባሉ እነማን ናቸው? እነማን ናቸው እዛ የነበሩት? ግን ቆይ በጸጋው በመሀል ልግባና ልጆች ድነዋል ብላ አይደለም ሙሉ ወንጌል የምታምነው? ያው መልካምና ክፉን መለየት ላይና ቃሉን መሰበክ እድሜ ላይ ደርሰው መወሰንና ለመወሰን ላይ ካልደረሱ አልዳኑም። ምርጫ ነፃ ፍቃድ ስላላቸው በነፃ ፍቃዳቸው ነው። እያንዳንዱ ሰው መዳን በግል ህይወት ላይ የተመሰረተ ነው። ኦኬ፣ ማርቆስ ምናልባት በኋላ እናነሳለን። መመለስ ያለብህ ቆይ መጽሐፍ ቅዱስን አስረዳለሁ ብለህ ነው የገባው። መጽሐፍ ቅዱስ ለእናንተና ለልጆቻችሁ የተባሉ ልጆች እነማን ናቸው እያልኩኝ እኮ ነው። ልጆችን ንገር፣ እነማን ናቸው? ገና የሚወለዱ ሊሆኑ ይችላሉ። ተወልደው ወንጌል የሚሰሙ ሊሆኑ ይችላሉ። በወቅቱ ስራቸው ለነበሩ ልጆች ግን አይደለም። ለሌሎች ናቸው። ፊውቸር ነው እየተናገረ ያለው። እሺ እንደገና ደግሞ ወደ ታች ሂድ ወደ ታች። አሁን ደግሞ ልጆች የሚለውን አልፈታይም። ልጆች ወደፊት የሚወለዱ ናቸው ብለሃል። እንግዲህ ሲቹዌሽኑ የነበረው በዛችሁ ነበር እየተናገረ ያለው። እሺ ቀጥል። ቆይ እዛው የነበሩ ናቸው ብል እኔ ስህተተኛ ነኝ? አንተ ደግሞ ወደፊት ነው ብለሃል። እኔ ግን እዛ የነበሩ ናቸው ብያለሁ። እኔ ስህተተኛ ነኝ? አንተስ የት አለ ወደፊት ነው የሚል? ጸሐፊው ሲቹዌሽኑ ሀፔን በተደረገበት ሲቹዌሽን እኮ ነው እያወራ። ሀፔን የተደረገውን ሲቹዌሽን ነው እንጂ ገና ሀፔን ሊሆን ያለ ሲቹዌሽን ነው እያወራ ያለው። እንትን ነው ያልከው። አይደል? ግራ ገብቶካል። ልክ እኮ ነው። ቅድም ሉተር የጻፈው ጽሑፍ ትክክል ነው። ግራ የሚታጋባ ነው። ስለዚህ ነው ሰይጣን ይጠቀማል ምንል። እሺ አሁን ወደ ታች አንብብ። እንደገና ወደ ታች አንብብ። ለምን አፈንከኝ ግን? ወደ ታች አንብብ። በቃ አልፈልግም። ወደ ታች አንብብ። አሁንም ታገኛለህ። ወደ ታች አሁን ከቆምክበት ቀጥል አንብብ። ስንት ቁጥር? እሺ
በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ያሉ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። ቆይ እባክህን ልጅ አለው ቃል የተቀበሉ ልጆች ናቸው እዛ ውስጥ ቃሉን የተቀበሉ ተጠመቁ ይላል። ሲመልስልህ ልጆች ተቀብለዋል በሩቅ ያሉ ስለሆኑ ልጆቻቸው ህፃናት ቃል ተቀብለዋል። ማርቆስ አንተ ስትጠየቅ ትጠፋለህ፣ እኔን ታፈናለህ። ወደ ታች አንብቤ አሁን በቃ ህፃናት የሚለውን እኮ ቶቶ እሱን ተወና መጽሐፍ ቅዱሱን ልብ በሉ ተመልከቱ። እዚህ ጋር ያላችሁ በተለይ ወንጌል አማኞች እዚህ ያላችሁ ልብ በሉ። እሺ ቀጥል አንብብ። ቃሉንም ቆይ ስማኝ፣ ቁጥር 41 ላይ ቃሉንም የተቀበሉ ተጠመቁ። በዚያን ቀን 3000 ሰው የሚያህል ነፍስ ተጨመረ። 3000 ሰው ቃል ሰምተው ነው የተጠመቁት። ህፃናት አሉ እዚህ ቃል ሰሙት ውስጥ። አንብቤ ወደ ታች አንብቤ ኖ እኔን ለምንድን ነው እንትን የምታደርገው? ልብ በሉ። ኦኬ አሁን 3000 ሰው ያመነ 3000 ሰው ተጠመቀ። 3000 ሰው አመነ አይደል የሚለው ቃል የሰሙት 3000 ሰዎች ሲያምኑ እዚህ ቃል የሰሙት ውስጥ ህፃናት አሉ። ህፃናት የሚለውን አላነበብክም? ሰምተዋል ቃሉን አላነበብክም? ቅድም አላነበብክም? ለእናንተም ለልጆቻችሁ የሚለውን አላነበብክም ወይ? አላነበብክም? ወይኔ ሉትራን አጋንንቱ ማን ነው ግን? አጋንንት ብሎ ራስን ያመጻድቃል። አንድ ጥያቄ ልጠይቅ። ቆይ አንድ ጥያቄ አልመለስክልኝም። አንድ ጥያቄ ልጠይቅ። አልመለስክልኝም። ቤቴን አናስተምርሃለሁ። ፎሎ ላድርግ። ይኸው እኔ ጋር ትማራለህ። አንድ ጥያቄ ልጠይቅና አንድ ጥያቄ አልመልስልህም። ልደተ ቃልዬ እኔ ጨርሻለሁ። ከዚህ ጋር ሌላ ሰው ከገባ አንድ ጥያቄ አለኝ ሳትሄድ። እሺ ኢየሱስ ክርስቶስ አንዴ እባክህ አትሩጥ። አንዴ ኢየሱስ ክርስቶስ 5000 ህዝብን መገበ በሚልበት ቦታ ላይ ሴቶችና ህፃናት ተጨምሮ ነበሩ በቁጥር ላይ? ወገን አይ መመለስ ፈቃደኛ አልሆነ መሰለኝ። በጸጋው ይበቃል። ያው አቋሙ ስላስቀመጠ ተገዢ ነው። መጽሐፍ ቅዱስን እያጣመመ ለራሱ እንትን አይመልስልኝም፣ አልመልስለትም። ሌላ ሰው ይጠይቀኝ። እኔ አይደለሁም እኮ አንተ ነህ ያጣመምከው። አንደኛ ልጆች የሚለውን ፊውቸር የሚወለዱ ናቸው አልከው። እኔ ደግሞ ሃፔኒው ሲቹዌሽን ሃፔን የሆነው እዛው በዛው የሆነው ሲቹዌሽን ነው እንጂ የተጻፈው ገና የሚሆን ሲቹዌሽን አይደለም የተጻፈው እያልኩኝ። 3000 ሰዎች ቃል የሰሙ ጥያቄ የጠየቁ ልባቸው የተነካ ናቸው። በጸሎት የተጉ አብረው የተማሩ ናቸው። ወንድም እሺ ኦኬ፣ በዛው አንድ አድርጌ እስኪመልስ 5000 ሰዎች ይሄንን ነው ለማስተካከል እዚያ በእስራኤል ባህል ሴትና ህፃናት አይቆጠርም። በቃ መልሱን አግኝተሃል። በቃ ስለዚህ ለኑፋቂ ይሄዳል ይሄ ትምህርት። መናፍቅ ነህ፣ ውግዝ ብያለሁ። በዳቢሎስ መንገድ የምትሄድ ጨርሻለሁ። ያልተጻፈ የምታነብ አይ በቃ አንተ በጸጋው አቋምህን የቸርችህን አቋም ነው እየተናገርክ ያለው። ሙሉ ወንጌል የህፃናት ጥምቀትን አታምንም። ህፃናት ወደ ድህነት መምራት እንችላለን፣ እነሱ ሲያምኑ ድረስ ወደ ድህነት መምራት እንችላለን ብላ ነው የምትናገረው። ዳግም ልደት በውሃ ጥምቀት እንደማይገኝ ታውቃለች፣ ትናገራለች። በትምህርቷ የተቀመጠ ነገር ነው። ከዚህ አኳያ ስለሆነ ተነስተህ እየተናገርክ ያለው ችግር የለውም። የማርቆስን ቤተ እምነት ቅድም እንዳስነበብኩ ከህፃናት ጥምቀትን የማይቀበሉ ጥምቀት ላይ ይሄ የተንሸዋረረ አረዳድ ያላቸውን ሰዎች በተለይ ደግሞ ስፔሲፊካሊ ደግሞ የህፃናት ጥምቀት ላይ ለምንድን ነው ህፃናት ያምናሉ ወይ ህፃናት መጠመቅ አለባቸው ወይ ብለው የሚጠይቁ ቤተ እምነቶችን ዲያብሎስ ነው ይህንን ስራውን እየሰራ ያለው ዲያብሎስ ነው በእነሱ አድሮ ብላ ነው የምትናገረው። አዳዲስ መናፍስት ብላ ደግሞ ትጣራለች። እነዚህን ሰዎች አዳዲስ መናፍስት ናቸው ብላ ደግሞ ትናገራለች። እየተወገዙም ደግሞ እንደሆኑ ቅድም እንዳነበብ ነው የህፃናት ጥምቀት አስፈላጊነትን የማይቀበሉ ሰዎችን የተወገዙ እንደሆነ ደግሞ ግልጽ በሆነ መልኩ አስቀምጣለች። ይሄ ከማርቆስ ቤተ እምነት አኳያ ደግሞ የተቀመጠ ነገር ነው። ግልጽ ነው ብዬ ነው የማስበው። ልደት ይሻልክ